ሰላም ጤና ይስጥልኝ የመንጊዜ ሚዲያ ቤተሰቦች በኢትዮጵያ ፖለቲካ ውስጥ በተደጋጋሚ አጀንዳ ከሚሆኑ ጉዳዮች መካከል የትብብር ፖለቲካ ከዋነኞቹ ይመደባል። ከሰሞኑ የተደረገው የበይነ መረብ ትዕይንተ ህዝብ ተከትሎም የትብብር ጉዳይ መነጋገሪያ መሆኑ አልቀረም። በዚህ ጉዳይ ለመወያያ የሚሆን ጽሑፍ ለዝግጅት ክፍላችን ከላከልንና በተለያዩ ርዕሰ ጉዳዮች ከዚህ ቀደም እንግዳችን ከነበረው አቶ ኢዮብ አምደ ኢየሱስ ጋር ቆይታ አደርጋለሁ። ርዕዮት ዓለሙ ነኝ። እንድትከታተሉን እጋብዛለሁ። ኢዮብ ግብዣዬን ተቀብለህ ስለተገኘ በጣም አመሰግናለሁ። ርዕዮትዬ እኔም በጣም አመሰግናለሁኝ እንደገና ስለተገናኘን። እሺ ቴንኪው በጣም እንግዲህ በጽሑፍህ መግቢያ ላይ የምታነሳው አለ ምን ያህል አስቸጋሪ እንደሆነ የትብብር ፖለቲካ በሀገራችን የተደረጉ ጥረቶች ውስጥ የተወሰኑትም ምን እንደሚመስሉና ለምን አስቸጋሪ እንደሆነ እንደው ለመግቢያ የሚሆን መንደርደሪያ ነገር እስኪ። አው ርዕዮት እንግዲህ እንደምታውቂው በኢትዮጵያ ውስጥ ትብብር የሚባለው ነገር አዲስ አይደለም። ብዙ ጊዜ ሲጠራ ሲነገር የነበረ እንደውም አንድ ትልቅ ሞቶ ነበር አይደል? በቅርብ አሁን ተቀዛቅዟል መሰለኝ ተባበሩ ወይም ተሰባበሩ የሚባል ነገር ነበርና ትልቅ ጥያቄ ነበር። ምክንያቱም ማንም ሰው ያውቀዋል በኢትዮጵያ ውስጥ ካልተባበርሽ የተሻለ ነገር መስራት የምትችልበት ሁኔታ የለም እና አስፈላጊነቱ ይታወቃል። አስፈላጊነቱ ብቻ ሳይሆን ጠቀሜታውም ደግሞ በተወሰነ ደረጃ ያየንባቸው ሁኔታዎች ነበሩ። በተለይ ይሄ በትብብር ስንል በዋናነት ፎከስ የምናደርገው ተቃዋሚዎቹ ላይ ስለሆነ ተቃዋሚዎቹ እንዲተባበሩ ተባብረው ደግሞ እንዲሰሩ ለምሳሌ 10-20 ምናምን ከሚሆኑ ሲሰብሰብ በሉና ጠንካራ የሆነ አቅም ያለው በሰው ኃይል ደረጃ አቅም ያለው በገንዘብ ደረጃ አቅም ያለው በተደራሽነት ደረጃ አዲስ አበባ ዙሪያ ላይ አዲስ አበባና ዙሪያ ላይ ብቻ የሚሽከረከር ሳይሆን ሁሉም ቦታ ላይ ሊሄድ የሚችል አቅም ያለው የፖለቲካ ፓርቲ አማራጭ የሚሆን የፖለቲካ ፓርቲ ለመገንባት እንድትችሉ ተባበሩ የሚባለው ነገር መሰረታዊ የሆነ የሚጠየቅ የነበረ ጥያቄ ነው። ህዝቡ ይጠይቃል። እንደውም ህዝብ ብቻ ሳይሆን አሁንማ ጠቅላይ ሚኒስትሩ ዶክተር አብይም በተደጋጋሚ 2-3 ብትሆን ይሻላል እኛም ይሄ በተወሰነ ደረጃ ስታየው ስላቅ ሊመስል ይችላል ግን በቃ ኦብቪየስሊ የምጠይቅ ጥያቄ ነውና ጥቅሙም ደግሞ ካልተሳሳትኩኝ 1997 ምርጫ ላይ የቅንጅት ለአንድነትና ለዲሞክራሲ እንደዛ ነው አርሰም ነበር እና የነሱ መሰባሰብ የነበሩት እንደዛ አራት መስሎኛል ፓርቲዎች ጥምረት የፈጠረው ህብረት ምንድነው አንተን አሳይቶናል ማለት በሰው ኃይል ደረጃ የሰው አቅም ደረጃ አሳይቶናል አይደል? የዛን የነበሩት ዶክተሮችን ነበር ያየነው ኢንጂነሮችን ነበር ያየነው። በትምህርት ደረጃ ጥሩ ዝግጅት ያላቸው ሰዎች አይተናል። በፖለቲካ ልምድም ደረጃ ደግሞ የተሻለ ልምድ የነበራቸው ሰዎችን ማየት ይችላል። በፋይናንሻልም ስታዩ ጠንካሮች ነበሩ። ያን ያህል ይሄ አሁን ብሎ እንትን የሚሉ እንትኖች አልነበሩም ወይም ደግሞ የሚመጡትም ሰዎች ፖለቲካው ላይ ጥገኛ የሚሆኑ አልነበሩ። አትሊስት በቃ በታሶቻቸው በራሳቸው መቆም የሚችሉ ስራ ላይ የነበሩ ሰዎች ምናምን የነበሩ ናቸውና ያ ነገር የፈጠረው ነገር ነበርና ህብረቱ በአጭር ጊዜ ነው የተፈጠረው። 96 ካልተሳሳትኩኝ አካባቢ ላይ ነው የጀመረው። 97 ለምርጫ ተዘጋጁ ኦሬዲ መጣው ሆነ ነው 4 ወር ምናምን አይነት እድሜ ነው እንደዛ ነገር። አው በፕሮፌሰር መስፍን በጻፉት መጽሐፍ ላይ ረዘም ያለ ሂደቶች ነበሩት ሲነጋገሩ ምናምን። አው ይሄ ቀስተ ደመና የሚባለው ፓርቲ ተመስርቶ ግን ወደ እንትን ከወጣ አትሊንክስ በጣም በአጭር ጊዜ ውስጥ ነው ያ እንትን የሆነው። በዛ አጭር ጊዜ ውስጥ የተፈጠረ ህብረት ምን አይነት ጠቀሜታ እንዳለው አይተናልና ያን ስታይ መተባበር ጥቅም አለው በብዙ መንገድ ይረዳል ያግዛል። በፖለቲካችን ውስጥ ደግሞ አንዱና ትልቁ ችግር ምንድነው ይሄ ፋይናንሻሊ ስትሮንግ አለመሆን ነው። እንግዲህ እንደምንሰማው ከመንግስት ከምርጫ ቦርድ የሚያገኙት ፋይናንስ ምንድነው ኦፊስ ከፍቶ እንኳን በበቂ ሁኔታ ለማስተዳደር የሚያስችል አይደለም። ግን አስቢው እነዚህ ሰዎች 10 እና 20 ከሚሆኑ ቢሰበሰቡና ጠንካራ ቢሆኑ በአባላትም ደረጃ የሚኖራቸው ገቢ ይኖራል ከመንግስት የሚያገኙትን ነገር የተሻለ ነገር ሊሰሩበት የሚችሉት ሁኔታ ይፈጥራል። ያንን ግን ማየት አልቻለም። ሰው የትብብር ፖለቲካ አንዱ ጠቀሜታው እሱ ነው። ነገር ግን በኢትዮጵያ ውስጥ የትብብር ፖለቲካ በጣም አስቸጋሪ ነው።
በጣም አስቸጋሪ የሆኑ ሂደቶች አሉ። የላኩልኝ ጽሁፍ ላይ 3 ማሳያዎችን ለማሳየት ሞክሬያለሁ። አንደኛው ቅንጅትን ለመፍጠር የተደረገውን ሂደት ምን ያህል አድካሚ እንደነበር ፕሮፌሰር መስፍን ወልደማርያም በጻፉት መጽሐፍ ላይ ያብራሩት ነገር አለ እና በጣም አስቸጋሪ እንደውም በሚያሳዝን ሁኔታ እንትኑ አስቸጋሪ የሆነባቸው ምክንያቶች ፓርቲዎቹ እርስ በርስ የሚተዋወቁ መሆናቸው ነው። አንደኛው ከሌላኛው ተቆርሶ ይወጣ ሌላኛው ከሌላኛው ተገጥሎ ይወጣ አይነት ነገር ስለነበር በጣም ለመሰባሰብ በጣም ተቸግረው ነበር። ከብዙ ጥረት በኋላ ያ ነገር ሊሆን እንደቻለ ያሳያስቀምጡበት ነገር አለ። እንደውም በኋላ ላይም ለመፍረሳቸው ቅንጅት ለመፍረሱ ዋናው ምክንያት የሆነው በእነዚህ ውስጥ እርስ በርሳቸው የነበረ አለመተማመን እርስ በርሳቸው የነበረ የቆየ ቁርሾ የፈጠረው በተለይ መያድ እና ኢዴፓ መሀል ያለው ኢዴፓ መሀል የነበረው እንትን ለመለያየታቸው አንዱ ምክንያት እንደነበር አስቀምጠዋል። በሱ ብቻ ግን የሚቆም አይደለም። ወደ ኋላ ብትሄጂም በ1969 አካባቢ ላይ የተመሰረተ ኢህአፓ ፓርቲ ሆኖ ሲወጣ ኢህአፓ እንደ ፓርቲ ራሱን ይችላል ብለው ሌሎቹን መኢሶን የነበሩት ሰደድ ማሌሪድ የሚባሉት ድርጅቶች ደግሞ የፈጠሩት ህብረት ነበር እና የተሻለ ፓርቲ መመስረት የምንችለው ምንድነው በህዝብን በማንቃት በማደራጀት የተሻለ ነገር መስራት እንችላለን ብለው የፈጠሩት ህብረት ነበር እና ያ ህብረት በኋላ ላይ ፕሮፌሰር ባህሩ ዘውዴ የጻፉት መጽሐፍ ላይ እንደውም የሆነው ነገር ምንድነው የተሻለ ነገር ከመፍጠር ይልቅ አንዱን ለማጥፋት የሚሄድባቸውን ሂደቶች የፈጠረበት ሁኔታ ነበር። በኋላ ላይ መኢሶንን ከዛም በኋላ ሌሎችን ውስጥ የነበሩትን ሰዎች ለማጥፋት ሄደው አይ ቲንክ መጨረሻ ላይ ቀረው ሰደድ መሰለኝ እና እንደዛ አይነት የሆኑ ብዙዎችን ዋጋ የህይወት መስዋዕትነት ያስከፈለ ብዙዎችን ወደ እስር ቤት የከተተ ሁኔታዎች ናቸው የተፈጠሩት። በቅርብ ደግሞ ወደዚህ ስንመጣ አሁን ባለፈው አብይ አህመድ ከመጣ በኋላ ደግሞ ባለው ሂደቶችን ደግሞ የጀዋርን መጽሐፍ አሁን በጻፈው መጽሐፍ ላይ አይ ቲንክ በኦፌኮ ኦነግና ኦቦፓ የሚባል ፓርቲ መሰለኝ በእነሱ ሶስት መካከል ጥምረት ለመፍጠር ጃዋር ሞክሮ ምን ያህል አስቸጋሪ እንደነበረበት እንደውም የነሱ ምንም እንትን ልዩነት የላቸውም። አንድ ብሔር ነው ያላቸው። ስለ ኦሮሞ ነገር ነው የኦሮሚያ ጉዳይን ያነሱት። ኦሮሞ ብለው የተደራጁት የሆነ አገር ወይ ይሄ ክልል ያ ክልል ምናምን በሚባል አይደለም። በጣም ሲምፕል በሆነች እዛ ኦሮሞ በሚባለው ማዕቀፍ ውስጥ እንኳን ተሰብስበው ምን ያህል አስቸጋሪ እንደነበረ ጃዋር መሐመድ በጻፈው ጽሁፍ ላይ የሚያስቀምጠው ነው። ትብብር በኢትዮጵያ ውስጥ ቀላል ነገር አይደለም። በቀላሉ የሚመጣ ጉዳይ አይደለም እና አለመምጣቱ ብቻ ሳይሆን በይሄን ትብብር ለመፍጠር በሚሄዱት ሂደት ውስጥ የሚፈጠረው መሻኮት የሚፈጠረው ቁርሾ የሚፈጠረው ይሄ ጥሩ ያልሆነ ግንኙነት በተወሰነ ጎኑ ፖለቲካውን ወደ ኋላ የሚጎትት ሲሆን ከዛ በዘለለ ግን የሰዎችን ህይወት የሚያመሳቀል ነው። ብዙዎች የሚሰደዱበት ምክንያት የሚሆን ነው። ብዙዎች ለመታሰራቸው ምክንያት የሚሆን ነው። እንዳልኩሽም ደግሞ ለመሞትም ምክንያት የሚሆን ነው። በኢትዮጵያ ውስጥ የትብብር ፖለቲካ በጣም አስፈላጊ ነው፣ ወሳኝ ነው። ካልተባበሩ ምንም ለውጥ የሚመጣበት ነገር አይኖርም። ምንም የተሻለ ነገር ማድረግ አይቻልም። ነገር ግን እንዴት ነው የሚመጣው? እንዴት ነው ምንድን ይሄ የባሰ መከራ ሳመጣ መጥፎ መቋሰል ሳመጣ የሚመጣው የሚለው ነገር ትልቅ ጥናትና ቁጭ ብሎ መመካከር የሚጠይቅ ጉዳይ ነው። አዎ ከጽሁፍህ ባንም ለምሳሌ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በተሰኘው መጽሐፋቸው በመኢሶን ኢጫት ወዝሊግ ሰደድ እና ማድሪድ መካከል ለመፍጠር ስለተሞከረው ትብብር ያነሳሉ። ሀቀኛው ግንባር ቀደም ፓርቲ ሊመሰረት የሚችለው ሰፊው ህዝብንና ተራማጅ ኃይሎችን ያለመታከት በማንቃትና በማደራጀት እንደሆነ ያመኑት እነዚህ ድርጅቶች ለዚህ ዓላማ ግብ መሳካት እንዲረዳቸው የማሌዳን በ1969 አቋቁመው ነበር። ይሁን እንጂ ማሌዳ እንደታሰበው የግንባር ቀደሙ ፓርቲ አዋላጅ መሆኑ ቀርቶ አባል ቡድኖቹ ለድርጅቱ የበላይነት የሚፋለሙበት መድረክ ሆኖ አረፈው። ይህን ተከትሎ በመጣው ውዝግብ ብዙዎች ለእስርና ለሞት ተዳረጉ እያልክ የምትዘረዝረው አለ። በተለያየ ጊዜ ያሉ ምን ይመስላሉ የሚለውና ይሄ ለድርጅቱ የበላይነት የሚፋለሙበት መድረክ ሆኖ አረፈው የሚለው የዛን ጊዜውን ነገር ብቻ ሳይሆን እስካሁን ድረስ ያለውን የሚያሳይ እውነታ ነውና እሱም ነው የበለጠ ምናልባትም ወደ ህብረት ወደ ትብብር ለመምጣት የሚደረገው ጥረት ከመኖሩ በፊት ያለው ቢያንስ ሳይገፋፉ በየራሳቸው የሚሞክሩት ነገር የነበረው እሱን አይነቱን ግንኙነት እንኳን መሻከር የሌለበትን ግንኙነት እንኳን የሚያበላሽና ወደ መሻከር የሚያስኬድ እንደ ጠላት የሚያተያይ
እንኳን አይደለም ትብብሩ ሊፈጠርና ገዢውን ፓርቲ ሊቋቋም ቀርቶ የበለጠ ያሉት ፓርቲዎች ለየብቻ ሆነው ከነበራቸው ሰላማዊ ሊባል የሚችል ግንኙነት የሚያወጣም የሚሆንበት አይነት ነገር አለና እስካሁኗ ሰዓት ድረስ እንደዚህ አይነት ነገሮች ናቸው የሚሆኑት የበለጠ ትብብር ለመፍጠር በተሞከረ ቁጥር እና እንደውም አሁን ሳይ ነበረ ለምሳሌነት እንደውም ባሳይ እዚህ ጋር የአማራ ፋኖ ብሔራዊ ኃይል አፋብኃ ያወጣው መግለጫ ነበረ እንግዲህ ከአፋሕድ ውጭ ያሉት አፋብኃ ብለው እንግዲህ ተሰብስበው ነበር እነሱ ደግሞ አሁን ሌላ ልዩነት ደግሞ በእነሱ መሃልም ተሰምቷልና ምንድነው የሚለው ያው ሌላውን ነገር ትችዋናውን ነጥብ የአማራ ፋኖ ብሔራዊ ኃይል ወጥና ውህድ ድርጅት ስለሆነ ከዚህ ቀደም የነበሩትን የድርጅት ስያሜዎችና ሎጎዎች አክስሞ የፖለቲካና የወታደራዊ ስራዎችን ለማሳለጥ በቀጠናና በእዝ መሰየም አስፈልጎታል ስለሆነም በአማራ ፋኖ ብሔራዊ ኃይል ስር የተዋቀሩ አደረጃጀቶችን የቀድሞ ስያሜና ከተጠቀሰው ቀን ጀምሮ የሚጣቁበት ስያሜ የሚከተለው መሆኑን ለመላው ህዝባችን ለሰራዊታችንና ለሚዲያ አካላት እናሳውቃለን ብሎ የአማራ ፋኖ አንድነት በጎንደር የአማራ ፋኖ በጎጃም የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ በሸዋ ብሎ አዲስ ስያሜዎቹ ደግሞ ምን እንደሚመስሉ አስቀምጧል ይህንን ተከትሎ የአማራ ፋኖ በጎጃም ደግሞ ይህ መግለጫ ሲወጣ የአማራ ፋኖ በጎጃም ወቅና የለውም ብለው እነ ማርሸት እንደዚሁም ደግሞ አስረስ የጻፉት አለና አስረስ ከጻፈው ውስጥ እንደው የተወሰነውን ነገር ባነብ እዚህ ጋር ምን አይነት ታምራዊ የሆነ ተጋድሎ ሰኔ 18 2015 ዓ.ም የደጋዳሞቱ ተጋድሎ የተጀመረበት ዕለት ነው ዛሬ ተጋድሎ ሁለተኛ ዓመት እየተከበረ ይገኛል የቀጠናው ትግል በትህትና በመያዙ ምክንያት ብዙ ያልተነገሩ ገድሎች አሉ ያልተጻፉ ድንቅ ታሪኮችም አሉ የደጋዳሞቱ ውጊያ ብቻ በነፍስ ወከፍ መሳሪያ እስከ 23 ድረስ እንዴት በቃ ብቻ ስለማረኩት ስለተጋድሎ ስለምን ይናገርና የምርኮኛ ማዕበል ያሳዩን በአንድ ጀንበሪ ሁሉ መሳሪያ የተማረከበትን ውጊያ የመራውን ብላቴና መግፋት ነውር ነው ይሄንን ያደረገው ሻለቃ ዝናቡ ነው እያለ ነው የተማረከበት እሺ ትግሉን የትግሉ ባለቤት እንጂ ባህር ማዶና ማረሚያ ቤት ያለ እንዲሁም የነጠላ ስር ቁማርተኛ እንዲመራው አንፈቅድም ስለነማን እያለ እንደሆነ ያው የሚከታተል ይገባዋል በአንድ ወቅት ዳሞት ብቻ የተሰራው ገድል እኮ ሌላ አካባቢ ለአንድ ዓመት አልተሰራም ይላል አሁን ምን ሆነ ማለት ነው ወደ አንድነት መጣን ከአፋሕድ ውጭ ያለ ነው እንደዚህ አይነት ነገር ተብሎ ሲዘርዝረው ደግሞ መጣን ሲሉ ከዛ ደግሞ ያው የነ ዘመነ ቡድን ደግሞ እንደገና አይ ተጨፍልቆ ደግሞ ወይም ደግሞ አንድ ላይ ሆኖ ደግሞ እንትን አንልም አይነት ነገር ያው አንድነት አለ ይባልና ግን ደግሞ እውነት ያልሆነ ነገር ነው የሚሆነው ያው ለደጋፊ ልክ እውነተኛውን አይነት ነገር እንስራ የሚል አይነት ነገር ሲመጣ ደግሞ እኔ ነኝ የበላይ መሆን ያለብኝ የሚለው ድሮ በፓርቲ ደረጃ የነበረው የድርጅት የበላይነት ምናምን የሚለው አሁን ወደ ጎጥ ደረጃ ወርዶ ቀደም እንዳልከው አሁን የተለያዩ የኦሮሞ ፓርቲዎች መሃል የነበረውን ቀደም ምሳሌ ስናነሳ ነበር እንደዚህ በአማራው ጋር ደግሞ ስንመጣ ጎጃም ጎንደር ምናምን ወሎ ሸዋ እንደዚህ እየተባለ ከዛ ደግሞ አይ ይሄኛው አካባቢ እኮ ሌላ አካባቢ እቺ ብቻ የኛው ጎጥ እቺኛው አካባቢ ከሌላው አካባቢ ሁሉ ከተሰራው የሚል አይነት እና ዞሮ እዛ ጋር የድርጅት የበላይነት እንደውም ይሻል ነበር ያ የተባለ አሁን ወደዚህ ወርዷልና እንደው ምሳሌ ወቅታዊ ስለሆነ ልስጥ ብዬ ነው የሚገርምሽ ነገር እንትን አስቸጋሪ ነው በኢትዮጵያ ውስጥ ለምንድን ነው እንደዚህ የሚሆነው የሚለውን ነገር ለማየት ሞክሬ ነበር የተወሰኑ መጽሐፎችንም ለማገላበጥ ሞክሬ ነበርና ምንድነው ምክንያታችን ንብረት እንዳንፈጠር አንድነት እንዳንፈጠር የሚከለክለን ነገር ለምሳሌ ተመሳሳይ የሆነ ነገር አሁን ለምሳሌ እንዳልሽው ፋኖ እንግዲህ አንድ አማራ ብሎ ነው የተነሳው ሁለት ሶስት አማራ የለም አንድ አማራ ነው ብለን እንውሰድ የተነሱበትን ምክንያት ደግሞ ስናነሳ ደግሞ ህልውና የሚባለው ጉዳይ እንትን ያለ ስለዚህ ያላቸው አጀንዳ ወይ የሚነሳው ትርክቱ ምናምን የገቡበት መንገድ ሊለያይ ይችላል እንጂ አትሊስት የሚያነሱት ነገር አማራ ብለው የተደራጁት ለአማራ ህልውና ነው የምንታገለው ነው የሚባለው እነዚህ ለአንድ አማራ የቆሙ ሰዎች ለምንድን ነው በዚህ ያህል ደረጃ አንድነትን መፍጠር የሚያቅታቸው really የእውነት አማራ ከሆነ ጥያቄው ህዝቡ ከሆነ ፍላጎቱ ምንድነው ችግሩ ብለህ ስታይ አንዳንዴ ለመመለስ ያስቸግራል የእውነት ለመመለስ ያስቸግራል ነገር ግን ዝም ብዬ እንትን ስለያየሁት ካልተሳሳትኩ ሶስት መሰረታዊ ምክንያቶች ያሉ ይመስለኛል እነዚህ ሶስት ናቸው ብቻ ለማለት አይደለም አንደኛው የባህል ጉዳይ ይመስለኛል ባህላችን ለእንደዚህ አይነት ነገር የሚፈጥረው ክፍተት አለ
እንትን አይደለንም ማለት የሆነ ጎበዝ ሲመጣ የሆነ ምንድነው ሰው አምላኪዎች እና አይደለ የሆነ ግለሰብ አምላኪዎች እንጂ ሪሊ ተቋም የሚባለው ነገር ላይ ያለን እምነት ያህን ያለ ጠነከረ አይደለም ኢቭን ተቋሙንም የምንከተለው የምንደግፈው የምንሄደው ማን አለበት ብለን እንጂ ሪሊ የያዘውን ሐሳብ አጀንዳና አመለካከት ተመልክተን አይደለም ወይም የሚያመጣውን ትርፍ ተመልክተን አይደለም ስታዩም ደግሞ ይሄ የብሔረተኝነት ፖለቲካው ጎልቶ በላይ እናየዋለን እንጂ ሪሊ ዲፕ ኢንሳይድ ሁላችንም ጋር የራሳችን ይሆን የጎጣችን የኔ የምንላቸው ነገሮች አሉ እነዚህ ይሄ የባህል ብለው እነዚህን ሁሉ ነገሮች የሚይዝ ይመስለኛል እንትኖች አይደለም ዝግጆች አይደለም ሁሉ ጊዜም ለተቋም ለሚባለው ነገር ይሄ ትልቅ የሆነው ፒክቸር ይዞ ለመጓዝ ለሚባለው ነገር ለመገዛት ለዛ ለመኖር የሚባለው ነገር ላይ ዝግጆች አይደለም ሁለተኛው የሚመስለኝ ነገር ይሄ የመኖሪያ ጉዳይ ስለሚሆን እንጀራ ይሆናል ፖለቲካ ሁሉ ጊዜ እንጀራ ነው እና ያለችው ሪሶርስ በጣም ትንሽ ናት ያቺን ሪሶርስ ደግሞ በበቂ ሁኔታ መካፈል አትችልም ስለዚህ ቦታውን ካጣሹ ያንን ነገር አታገኙ ምሳሌ ነው የምሰጠው ነው ያልኩ አይደለም ዘመነ ወስዶ ብዙ የሚታየው ነገር ነው እሱ ነው ምሳሌ ለምሳሌ ዘመነን ወስደሽ ከቦታው ብታነሺውና አይ በቃ ብሎ በበጎ ፈቃዱ ቢታው ነገ ከነገ ወዲያ የሚያስበው ሰው የለም ኑሮን የሚኖርበት ነገሮችን የሚያደርግበት ይሄኛው ነው የምናውቀው ስለሆነ ማለት ነው አሁን ሌላ ስራ እየሰሩ የሚኖሩ ሰዎች አይደሉም the only thing ያላቸው ፖለቲካው ስለሆነ ኑሯቸው ስለሆነ ያለችው ሪሶርስ ትንሽ ስለሆነች ለመተባበር ያስቸግራል ስትተባበሪ ምክንያቱም አንደኛው መዋጥ መቻል አለበት መተባበር የሚባለው ነገር ሲመጣ በጋራ መቆም የሚባለው ነገር ሲመጣ ያለው ፋክሽን መፍረስ አለበትና ወደ አንድ ቦታ ላይ መሰብሰብ ብለሽ ለአንድ ስትሆኚ ያለሽን ሪሶርስ ወደ አንድ ታምጣጫዋለሽ ሰዎችን ግን ትቀንሻለሽ ያን ሪሶርስ ተጠቃሚ ነበሩትን ሰዎች so የሚፈጥረው ክፍተት አንደኛው ነገር እሱ ይመስለኛል ሌላው ግን የሚሰጠው ፕሪቪሌጅ አለ ይሄ ፖለቲካ ፓርቲም ይሁን የምንድነው አሁን በትግል ውስጥ መሪነት የሚቀመጡ ሰዎች ምናምን የሚሰጣቸው ይሄ እንትን አለ ምንድነው ፕሪቪሌጅ ይሄ ተጠቃሚነት የሚያገኙት ጥቅም አለ ለምሳሌ ተፈላጊነት ራሱ ማለት የሆነ ቦታውን ማየት አሁን ያንዳንዱ ሰው ስሙን ብቻ መፈለግ ሊሆን ይችላል ማለት አሁን ከፖለቲካው ቢወጣ የተሻለ ሊኖር የሚችል ሰው አለ ከገንዘብ አንፃር አሁን ለምሳሌ ዘመንም ያው ከተማረው ትምህርትም ከምናምንም ይመስለኛል የገንዘብ ምናምን አይመስለኝ ግን ያው በሱሩ ያሉ በጣም በርካታ ሰዎች እንደ ንግድ ያዙ ሰዎች አሉ እንደ ንግድ ብቻ ሳይሆን የሽፍታ ስራ እየሰሩ እየቀሙ ምን ይያሉ በርካታ ፋኖንን የሚሉ የተለያዩ ፋኖ አደረጃጀቶች ማለት ነው አንዱን ብቻ ፋኖ አደረጃጀት አይደለም ማለት የሆነታቸውን የሚታገሉ ሁሉ ያሉ እንደዛሉ በሌላ በኩል ደግሞ ከሞራሊሾች አንፃር ስታያቸው በጣም አምባገነን የሆኑ ከገዢው ፓርቲ የማይለዩ ጋዜጠኛ አስረናል የነስክንድርን ግሩፕ የሚሉ ናቸው ደግሞ ምናምን ግን አሁን የገንዘብ ጉዳይ ጋር ስትመጣ እሱ ብቻ አይደለም አሁን በገንዘብ ምናምን ብዙ ጥያቄ የማትፈጥርበት ሰው ደግሞ ይኖርና ግን ደግሞ ቦታውን በምንም አይነት ንቅንቅ አይደለም ከዚህ ቦታ ያልኩ ያለው እሱን አይደለም ገንዘብ ብቻ ነው የሚያኖራቸው ያልኩ አይደለም አንዳንዶቹ እርግጥ ነው ምንም የገንዘብ ጥያቄ ነው እስክንድር የገንዘብ ጥያቄ ያነሳል ብዬ በፍጹም አላሰብም እኔ አላምንም እንግዲህ አላቀም እንግዲህ በግል ማቆሱ አይደለም ግን አይ ምንም እንደዛ አምለው ሰው አይነት አይደለም ሌሎቹንም አሁን በዛ ውስጥ የተሻለ ሊኖሩ የሚችሉ ሰዎች አይኖሩም ያልኩሽ አይደለም ነው ግን አንድ ሪዝን ነው አንድ ፋክተር ነው እንደዚህ አይነት ነገሩን ምንድነው ለመተባበር እንቅፋት የሚሆንብሽ ነገር የሚሰጥሽ ሪሶርስ አለ እዛ ውስጥ ያችን ሪሶርስ መጠቀም አለመቻል ነው ሶስተኛ ነገር ግን ማለት ነው ግን እንዳልሽው ነው አሁን የሚሰጥሽ ፕሪቪሌጆች አሉ ቦታው ላይ መቀመጥ መሪነት የሚባለው ነገር የሚሰጥሽ እድሎች አሉ በፓርቲ ደረጃ ብታመሽው ነገር ምንድነው ልክ መሪዎች ሲሆኑ በጣም ሰላማዊ የሆነ ሰው እኮ ነው በጣም ጥሩ ነው ብለሽ የምትዩ ሰውዬ መሪ ስታደርጊው ከዛ በኋላ ከዛች ወንበር ላይ ንቅንቅ አይደለም ይሁን ወንበሩ ላይ የሆነ ነገር የተጣበቀበት ነው የሚመስልሽና አስቸጋሪ ነው የሚሆነው ለምንድነው ምናምን ሰቲ የሚሰጠው እንትኖች አሉ ምንድነው ፕሪቪሌጆች አሉ እና ያ ነገሮች ምንድናቸው ሰቲ ተሰሚነት ሊሆን ይችላል ተደማጭነትን ይሄ ተፈላጊነት ታገኛለሽ ሚዲያዎቹ የሚፈልጉት ቁንጮ ላይ ያለው ሰው ነው ያንን ያጣዋል ኤምባሲዎች የሚፈልጉት የፖለቲካ መሪ ስትሆኚ ነው ያንን ያጣዋል ተሰሚነትሽን ታጫዋለሽ በፐብሊክ ውስጥ የሚኖርሽን ተሰሚነት ታጫዋለሽ ሶ እሱን ቦታ ስለምታጭ ይሄ ምንድነው ፓወር የሚባል ነገር አለ አይደለ አዎ ከሌለ እሱን ታጫዋለሽ ያ በቃ እሱን ነው ታጫዋለሽ እና ያንን ነገር ስለሚያሳጣቸው ትብብር የሚባለው ነገር ሲመጣ ብዙ ጊዜ ሪዘርቭድ ይሆናሉ ነው የሚባለው ነገር ይመጣል አስቸጋሪ ይሆናል አለስ
በየሆነ ምክንያት ካልተሸነፉ በስተቀር የሆነ ምንድነው አጣብቂኝ ውስጥ ካልገቡ በስተቀር ወይም ደግሞ የሚመጣው ትብብር እነሱን የተሻለ ተጠቃሚ የሚያደርጋቸው እስካልሆነ በስተቀር ወደ ትብብር የሚባለው ነገር ለመምጣት በጣም አስቸጋሪ ይሆናል እንጂ እንዳልሽው ነው አሁን ምንም ሪዝን የለም አንድ አማራ ብለሽ ተነስተሽ ለአማራ ነው የምታገለው ካልሽ በኋላ እንደዚህ አይነት ክፍፍል መፍጠር ትግሉንም የሚጎዳ ነው ትግሉን መጉዳቱ ብቻ አይደለም ትግሉ ሺህ ዓመትም ይፍጭ ችግር የለውም ነገር ግን በዚህ ትግል ሂደት ውስጥ የሚያልቀው ሰው ህይወት አለ የሚጎሳቆል ማህበረሰብ አለ ኢኮኖሚው ምን እየሆነ እንደሆነ ያያየን ነው ማህበረሰቡ እንዴት እየተጎሳቆለ ያያየነው ነው ትምህርት ቤት መሄድ የማይቻልበት ሁኔታ ነው የተፈጠረው ስለዚህ ሪሊ ለአማራ ህዝብ የሚታሰብ ከሆነ መቅደም ያለበት እነዚህ አይነት ነገሮች ናቸው እንጂ የኔ የምላቸው ነገሮች መሆን አልነበረባቸውም ግን እንዳለው አስቸጋሪ ነው በኢትዮጵያ ውስጥ የሚለው ነገር የሚሰመርበት ይመስለኛል በጣም ከባድ ነው በተግባር ሲታይ በቃል እንደሚባለው አይደለም ተባበሩ ተብሎ ከዛ በኋላ እንደምንም በቃ የደጋፊው ፍላጎት እናረካለን ተብሎ የሚደረጉ ነገሮች ምን ያህል ውጤታማ እንደማይሆኑ ብቻ ሳይሆን በኋላ ላይ ለሰላማዊ ግንኙነት መልሶ ለመገናኘት ራሱ ችግር በሆነ መልኩ የሚጠናቀቁበት አሁን ደግሞ ያው ጠበንጃ ባነሱ ኃይሎች መካከል ሲሆን ደግሞ የከፋ ህይወትንም የሚያሳጣ አይነቱ ነገር እንደሚሆን ነውና ቅድም የባህላችንንም ጉዳይ ስታነሳ ነበርና ምናልባት የተለያዩ አካባቢ የተለያዩ ባህሎች አሉና ወይስ አብዛኛው ኢትዮጵያውያን ባህላችን ተመሳስሎ በዚህ ረገድም አለው ብዙ ነገር የሚመሳሰል ነገር አለን እንደየቦታውም የሚለያየ ነገር አለንና ይሄኛው አምባገነንነት ነገር ላይ ሲመጣ በጣም እንመሳሰላለን ወይ የሚለውም አንድ ነገር ሆነብኝ አይደለም ማለት አሁን እስቲ እውነት እናወራከተባለ ይቸግራል አሁን አንድነታችን በዚህ ረገድ ብዙ ሰው ማበሳጨት ይሆናል እንጂ አዝም ብለሽ አስቢ አንድ ፓርቲ ጥሪ አዝም ብለሽ አንድ ተቃዋሚ ፓርቲ ጥሪና ሲጀምር ጀምሮ እስከ መጨረሻ ድረስ ማን ነው መሪ ሆኖ በዛ ውስጥ ብለሽ አስቢ እና አለን ወይ ሪሊ መሪዎችን በተወሰኑ ደረጃዎች የምበጥነ የመቀየር ከዛ በኋላ እነዛ ሰዎች ለሚቀጥለው ሰው ኃላፊነቱን ሰጥተው እንዲሄድ እንዲቀጥል እንዲሰራ የሚያደርጉበት በር ምን ያህል ነው ለስታይ አይደለም ዲሞክራቶች አይደለንም እንትኑ ይሄ የፓርቲው ስም ላይ ወይም ድርጅታችን ስም ላይ የእንትን ዲሞክራሲ ምናምን ተብሎ ይባላል እንጂ ዲሞክራሲ የሚባለው ነገር የሚያቀንም ምንስማማም ሰዎች አይደለም እንዳልኩሽ ነው ሁለተኛ ሰዎች አምላኪዎች ነን እኔ ሁሌም ማየው ነገር እሱ ነው ይሄ ግለሰብ አምላኪዎች ነን እንጂ ይሄ ሪሊ በድርጅቱ ሐሳብ በድርጅቱ ራዕይ በድርጅቱ ሪዮት ዓለም በድርጅቱ ተቋማዊ በሆነ እንትን ላይ እምነት ኖሮን የምንሄድ ሰዎች አይደለም እና ስትመጪም ስንጠራራም ሰዎችን አምነን ነው የምንጠራው ሰዎችን አይደለም ማን አለ ብለሽ ነው የምትሄጂው ከማን አለ በዘለለ ደግሞ ብዙ ጊዜ የምታየው ነገር የራስሽን ግሩፕ ትሰሪያለሽ እዛ ውስጥ ምናልባት ግሩፕሽ በእድሜ ሊሆን ይችላል በትምህርት ሊሆን ይችላል ወይም በእኛ ጋር በጣም የበዛው ነገር በአገር ልጅ በሰፈር ልጅ ምናምን የሚባል ነገር አለ በእንደዛ ሊሆን ይችላል የራስሽ ሆነ ሰዎች አሉሽ ስለዚህ ሌላው ሰው አፈር ተድሜ ታበዩና ያንቺ የሆነ ሰው የሆነ ነገር ሲያደርግ ተሸፋፍኝለታለሽ ያ ነገር የሚፈጥረው ምንድነው ይሄ ዲሞክራሲ የሚባለው ነገር ለመገንባት ተጠያቂነት ዲሞክራሲ አንዱ እኮ ምርጫ ብቻ እኮ አይደለም አይደል ዲሞክራሲነት ሊያድግ የሚችልበት ሊያብብ የሚችልበት አንዱ ነገር ተጠያቂነት የሚባለው ነገር ሲኖር ያ ነገር እንዳይኖር ታደርጊዋለሽ ዝም ብለሽ ስታይ I don't know ረጅም ዓመት ብዙ የቆዩ ፓርቲዎች ያሉ አይመስለኝም ግን ዝም ብለሽ ስታይ የቆዩበትን 5 ዓመት ይሁን 10 ዓመት 20 ዓመትም ስታይ አንድ ሰው ነው እዛ ፓርቲ ውስጥ ትልቅም ቦታ የሚይዘው ኢዜማ ብለሽ ዛሬ ጠሪ ኢዜማ ብለሽ ስትጠሪ እንግዲህ ራሳቸውን ብለውታል አቶ ግርማ ከአምስት ሰዎች ሌሎች ፓርቲዎች ተጠራላችሁ ሲባል ከኢዜማ 5 ሰው በላይ መጥራት ትችያለሽ ሁሉም እኮ የሚታወቅ ነው ኢዜማ ካልሽ በኋላ መጀመሪያ የሚመጣልሽ ብርሃኑ ነው ከብርሃኑ ሌላ በኋላ ላይ አስበሽ ነው የምታመጪው እንጂ ኢዜማ ብለሽ የምትጠሪው ሌሎቹ ሰዎች የሉም ወይም ሌሎቹ ለምሳሌ ኦፌኮ ብለሽ የምትጠሪው ማለት ነው ምንም ግልጽ የሆነ ነው አይደለ በቃ ፕሮፌሰር መራራም ብለሽ ነው የምታመጫቸው ኢቭን ፓርቲዎቻችን እኮ ስንጠራ እኮ የእንትና ፓርቲ የእንትና ድርጅት ብለን እንጂ የምንጠራው ሪሊ በድርጅታቸው ስም ወይም ድርጅታቸው ባለው በማቅራዊ ነገር የምንጠራ ሰዎች አይደለም
አልተለማመድነውም ልምምዱ የለንም ባህሉም የለንም ይሄ ዲሞክራሲ የሚባለው ነገር ውስጣችን እኛው ጋር አይደለም እኛ ጋር የሌለውን ነው ሌላው ሰው ጋር የምንጠይቀው ግን ኦኬ እኛ ጋር የለም ይባላል ሰው በጣም አስቸጋሪ የሚያደርገው የሚመስልን ባህል ስለሽ እሱን ነው በቃ እንትኖች አይደለም ሁሉ ጊዜም አስቸጋሪ ነው የሚሆነው በጣም ይገባኛል የምትለው ነገር ሳይገባኝ ቀርቶ አይደለም ሞር እንድናወራበት ፈልጌ ነው እንጂ አሁን የፖለቲካ ባህላችን ምን ይመስላል እንደው የንግግር የምናምን ስንል የምናየው አለ አሁን ያወራን ያለ ነው እንደው ከተቋሚ ፓርቲዎች አንፃር ሆኖ ነው እንጂ ስለ ትብብር ስናወራ በተለያየ አይነት መልኩ ማየት እንችላለን ምን ያህል የሌላውን ሐሳብ መስማት ራሱ እንችላለን ወይ መነጋገር እንችላለን ወይ ማይመስለን ከምንለው ጋራ የሚለው የሚታይ ነው በሚዲያም አክቲቪስትም ምናምን ኢቭን የሃይማኖት ሰዎች ጋር ምናምን ብዙ ነገር ላይና እንደ ባህል ራሱ የንግግር ባህላችን ምን ይመስላል የሚለው በጣም ችግር ያለበት ነውና አንዳንድ የሚገርመኝ እንዲህ አሁን ባህላችን ይለያያል ምናምን እንዲህ እኛ የራሳችን ምናምን የሚባል ነገር ይሆንና በጣም ብዙ ከሚያመሳስሉን ነገሮች ማለት ነው የኛ አካባቢ እንደዚህ ነው የዲሞክራሲ እንደዚህ ምናምን የሚባል በተለያየ አካባቢ ላይ አንዱ ባህል እንዴት ከሌላው እንደሚሻል የሚሰበኩ ስብከቶች ታያለ እንደየዘውግ ምናምን ተብሎ ማለት ነው ግን ወደ ፖለቲካ ፓርቲ መጥቶ ስናየው ግን የትኛውም አካባቢ ይሄኛው እንደዚህ ተሽሎ የምትለው አይነት እንደ አካባቢ ምናምን አንተናት አታገኝም እንደ ግለሰብ ካልሆነ በስተቀር ስለዚህ እንደዛ የሚባልስ ነገር አለው የሚለው እንድትጠይቅ ያደርጋል አንዳንድ ጊዜ ጽሁፎች ይጻፋሉ ንግግሮች ይደረጋሉና ግን በተግባር ስናየው ነው ወይ የሚለው ምን እንመስላለን የሚለው ግን ያው አመሳስሎን ነው ቁጭ የሚለው በዚህ እና በጣም የሚገርም ነገር አለው ወደ ቅርቡ እስኪ መነጋገሪያ ወደ ሆነው ደግሞ የአብሮነት ኢትዮጵያ አዘጋጅቶት የነበረው አንተን በጽሁፍህ ያነሳው አለና የበይነ መረብ ትዕይንተ ህዝቡ ከዛ ጋር ተያይዞ እንግዲህ ቀጥሎ ለማስተባበር ነው አይደለ ሙከራው እዚህ ጋር የበይነ መረብ ትዕይንተ ህዝቡን እንጂ ከዛ በኋላ ወዴት ይቀጥላል የሚለው ላይ ተቋሚዎችን የማስተባበር ዓላማ እንዳለው በግልጽ ተናግረዋልና የዛን ቀን ከታየው በትዕይንተ ህዝቡ ላይ ከታየው ከተደረገው ንግግር እንደዚህ በመነሳት ደግሞ የትብብርን ጉዳይ በተመለከተም ያልከዋልና በጽሁፍ እሱን ደግሞ እንዴት እንዳየው እስኪ አው ትዕይንተ ህዝቡ ላይ በመጀመሪያ ደረጃ በመደረጉ በጣም ደስተኛ ነኝ በጣም እንትን ነው በጣም ደስ ያለኝ ሁለተኛ ትልቅ ምርታ ነው አይደል አንድ ምዕራፍ ወደፊት ፈቅ የተባለበት ነውና ይሄን አሁን የምናገራቸው ነገሮች ሲናገር ሁሉንም ነገር በዜሮ ያባዛው እንዳልሆነ ከግንዛቤ ውስጥ እንዲገባ ነው ምክንያቱም ጥሩ ስራ ነው የተሰራው በሐሳብ የማይገናኙ ምንድነው አራባና ቆቦ የሚባል ነገር አለ አይደል በጣም ሩቅ የሆኑ እንትኖች የሐሳብ ልዩነቶች በአንድ መድረክ ላይ ቁጭ ብለው አትሊስት ምንድነው የጋራ በሚመስል ነገር የተናገሩበት ወይም ደግሞ በአንድ መድረክ ላይ የራሳቸውን ድምጽ ያሰሙበት ሁኔታ ነው ያለው ደስ ይላል ያኛውን ነገር መደገፍ ማበረታታት አለበት ከዚህም በኋላ እንደዚህ አይነት ነገሮች እንዲመጡ የተሻለ ነገር እንዲኖር ቀርቦ ደግሞ መወያየት እንዲቻል እድሎችን መክፈት የተበብሩ አንዱ ዓላማም ይመስለኛል በዛም ደግሞ መቀጠላቸው የተሻለ ነገር ነው እዚህኛው ስብሰባ ላይ ግን እኔ የታዘብኩት ነገር አለ ምንድነው አሁን ቅድም ካነሳነው ጋር የሚሄደውም ነገር ይመስለኝ ይሄ ነው ኢቨን ሲጀመር የእንትኑ አንዱ ሞቶ ወይም ደግሞ አንዱ መልእክቱ ብንተባበር እናሸንፋለን ነው የሚለውና ዝም ብለሽ ስታዩ የትብብር ጉዳይ ነው እዛ ቦታ ላይ የተነሳው ሁለተኛ ዝም ብለሽ ስታዩ አብዛኛዎቹ ሰዎች እዛ ቦታ ላይ የተሰበሰቡ ሰዎች ጥያቄ ያቀረቡት ወይም ደግሞ ጩኸትም ከተባለ የተጮሆ ወይም ደግሞ ተቃውሞም ከሆነ ተቃውሞ የተነሳው አንዱና ትልቁ መልእክት እዛ ቦታ ጎልቶ የሚታየው መልእክት እንተባበር የሚል ነው ከዝግጅት አዘጋጆቹ ጀምሮ ተካፋዮቹ አብዛኞቹ ስትመለከታቸው እንተባበር አብረን እንሁን በጋራ እንስራ የሚባለው ምን አይነት ትብብር ነው የሚሆነው እንዴት ነው የሚተባበሩት ሪሊ መተባበር ይችላሉ ወይ እነዚህ ሰዎች እና የሚባለው ነገር ብዙ ያልጠሩ ነገሮች አሉት ብዙ ልዩነት ያላቸው ስለሆነ እሱ ሌላ የቤት ስራ ነው የሚሆነው ግን ትልቁ ጥያቄ ትልቁ ጩኸት የነበረው በዛ ቦታ ላይ ትብብር የሚባለው ነገር ነው ሰው ጽሁፉም ላይ ማንሳት እንደፈለኩት እንደን ትብብር ከሆነ ጥያቄውና ጩኸቱ ተቃውሞውም እሱ ከሆነ ይሄ ተቃውሞ ፖይንት የሚያደርገው የሚጮኸው የሚነገረው እውነት እንደታሰበለት ወደ መንግስት ላይ የሚሄድ አይደለም
እንደውም ከዛ ይልቅ የጩኸቱ አቅጣጫ ራሳቸው ላይ ተቃዋሚዎቹ እዛ ቦታ ላይ የተሰበሰቡ ሰዎች ላይ ነው የሚሆነው እና ምናልባት ይህንን ደግሞ ተከትሎ የተነሳ ማዕበል ካለም ማዕበሉ ሪሊ የእውነት ማስማት ከቻለን ራሳችንን ጆሮቻችንን ከፍተን ማዳመጥ ከቻለን ማዕበሉ የሚሆነው ጥያቄም የሚያመጣው ራሳቸው ላይ ነው እዛ ቦታ ላይ የተሰበሰቡ ሰዎች ላይ ነው የሆነው ነገር ምንድነው ከተባለ ስላልተባበርን ነው የሆነው ሁሉ የሆነው ስለዚህ እንተባበርና የተሻለ ነገር እንፍጠር የሚል ነው ጩኸቱ እንጂ መንግስትን ይሄንን አድርግ ያንን አታድርግ ያንን ስራ ያንን አትስራ የሚባል ጩኸት አለበት እንትኖች አይደለም የሚሆነው ነው ጽሁፉ ላይ ማሳት የፈለኩት እና ዝም ስታዩ የትብብር ጥያቄ ነው የተነሳው ትልቁ ፎከስ እንተባበር እንገናኝ እንስራ እንደማመጥ የሚባለው ነገር ነው አሪፍ ነው ጥሩ ነው የሚበረታታ ነው ይበል የሚያስብል ነው ነገር ግን እንደተባለው ይሄ የተቃውሞ ማዕበሉ ግን መንግስት ላይ አይደለም አሁን የመጣው የተቃውሞ ማዕበሉ ብልጽግና ላይ አይደለም የተቃውሞ ማዕበሉ የሚያመለክተው አቅጣጫው ያለው ራሳቸው ላይ ነው እዚሁ ጋር የተሰበሰቡ ሰዎች ነው ምናልባት ይሄንን ነገር ተደጋግሜ ስለተናገርኩት አድማጮችን ይቅርታ መጠየቅ እፈልጋለሁ አንድ የጥላውን ገሰሰ ዘፈንን ሁሌ ደጋግሜ እለዋለሁ ይሄ አመልካች ጣት የምትል ዘፈን አለች አይደል ከጣቶች መሃል ምናምን ብሎ የሚላቸው ነገሮች አሉ ከጣቶች መሃል በአንዷ ስትጠቁም ሶስቱ ግን አንተን ይመለከቷል የሚል ሲንኝ አለውና እንደዛ አይነት ነው የሆነው እና ይሄ ጥሪው ጩኸቱ መንግስት ላይ ነው ሊጠራ የተፈለገው ነገር ግን እንትኑ የመጣው ኤኮ ያደረገው ግን ራሳቸው ላይ ነው ጠሪዎቹ ላይ ነው ተሰብሳቢዎቹ ላይ ነው ሰው ይሄን ነገር መታየት አለበት የሚለው ነው ሶስት አይነት ነገሮችን አይቻለሁ ብያለሁ እዚህ ቦታ ላይ ማለት ሶስት አይነት ነገሮች እሱን የምትዩ ነገር ካለ ልስማ ካልሆነ ግን መቀጠል ይችላል አዎ እንግዲህ የትብብር ነገር ነው ዋናው ነገር ወዴት እንደሚሄዱ የሚያሳየው በኋላ ላይ የተነገረው ያልከውን እኔም ገዛዋለሁ እኔም በሰዓቱም ያቀረብኩት ጥያቄ እንግዲህ ሰላም እንዲመጣ ጦርነት እንዲበቃና ግፋዊ አገዛዝ ያብቃ የሚሉ ሶስት ነጥቦች ነበሩ ሰላም ዋናው ጉዳይ እንደሆነ ተነግሮ ነበርና በእርግጥ የሰላም ጥሪ ብቻ አይደለም ያቺ ግፋዊ አገዛዝ ያብቃ የምትለው ስላለ እሱ ላይ እንደ ሰላማዊ ሰልፍ መልእክት ይተላለፋል ተብሎ የተላለፉ ሁሉም ያስተላልፏቸው መልእክቶች ነበሩ ቀጥሎ የሚሄድበት ነገርና በለቱም የነበረው አጠቃላይ መንፈስ ግን ዋናው ነገር ምንድነው ቢባል ከሰላም ይልቅ ያው ቀጥሎ አስተባብሮ ክንድን ወደ ብልጽግና የሚሄድ አላማን ያዘለ መሆኑ ግልጽና ግልጽ ነው ስለዚህ ያው ሰላም የሚለው ነገር እንደው እንደ መንደርደሪያ ምናልባትም እንደ መሄጃ አይነት ነገር እንደ መግቢያ ነገር ነው የተደረገው የሚለውን በጣም እኔ የምለው እንደሱ ነው ሰላም እንግዲህ አሁን የኔን አይደለም መናገር የኔን አመለካከት እንግዲህ የኔ አመለካከት ይሄኛው ቦታ ላይ ሰላም ሽፋን ነው ብዬ ነው ማስበው እንጂ የፕሮግራሙ ወይም ደግሞ እዛ ቦታ ላይ የተደረገው ዋናው ዓላማው ሰላም የማምጣት ጉዳይ አይደለም ሰላም እንዲመጣ የሚሰራ ስራ አይደለም ይሄንን ፕሮግራም ለየት የሚያደርጉ ሶስት ምክንያቶች አሉ ያለውን ጽሁፉ ላይ አንደኛው ምክንያት ምንድነው በዩቲዩብ ከመደረጉ በዘለለ ተቃዋሚዎች ይሄ ህዝቡ አይደለም ድምጽ ያሰማው ምንድነው as usual የምናቀው ይሄ ተቃውሞ ሲባል ሲወጣ የሚወጣው ሳይሆን የተፈለገው ነገር እነዚህ 15 ሰዎች ድምጻቸውን እዚህ ላይ ለታደሙ ሰው እንዲሰማቸው የተደረገው ሁለተኛው ነገር ያን የተደረገው 15 ሰዎች አሉ እነሱ ይናገራሉ የሚቀጥለው ሰው ሰምቶ ይሄዳል ነው እንጂ የሚቀጥለው ሰው ያለው ሪአክሽን ምንድነው የሚባለው ነገር የምናቀበት ምንም አይነት መንገድ የለም ሁለተኛው ነገር ግን ይሄ እንትን አይደለም ራሳቸውም ቀደም ያልኩሽ ነገር አለ ራሳቸውም ይሄ ከዚህ በፊት የተጠራ የነበረ ነገር ነበር ተባበሩ የሚባል ነገር እዚህኛው ላይ ግን የነበረው ነገር ምንድነው ነው እንተባበር የሚባል ነገር ሆኗል እንተባበር አብረን እንስራ አብረን እናድርግ የሚባለው ነገር ነው ከተባበሩ ወደ እንተባበር ድምጹ የተቀየረበት ለየት የሚል ነገር ታገኝ ትችላለሽ ሶስተኛው ነገር ግን አሁን ቀደም ያነሳውልሽ ነው እንትን አይደለም ለኔ ይሄ ነገር የሰላም ጥሪ መጣ የተደረገበት አይደለም ይሄ ነገር ፕሮግራሙ ዝም ብለሽ ሙሉን ድምጽ ስትሰሚውና ስትሰበስቢ ስትጨምቂው የምታገኙው ነገር ምንድነው ሁለንተናዊ ትግል የሚል ነው የሚሆነው ለኔ ሁለንተናዊ ትግል ያልኩበት ምክንያት ምንድነው ለምሳሌ የተጋበዙትን ሰዎች ተመልከቻቸው የሚንቀሳቀሱ ነው አሁን ሪሊ ጦርነት ለምንድነው ሰላም ለማምጣት ከሆነ ሐሳብሽ በመጀመሪያ ደረጃ የምታደርጊው ነገር ጦርነትን የምታቆሚበትን መንገድ ነው የምትፈልጊው
እና ጦርነት የሚያደርጉትን ሰዎች እኑ ጦርነት አቁሙ ብለሽ ነው ልትመክራቸው የምትችይው ወይም ደግሞ ጦርነት የሚያቆሙበትን አማራጭ ነው ልትሰጫቸው የምትችይው የመጀመሪያው ስቴፕ እሱ ይመስለኛል ምክንያቱም ሰላም የሚባለው ነገር የሚቆመው ነገር ጦርነት ከሚባለው ነገር ኬኦስ ከሆነው የሆነው ነገር ማቆም ማርገብ የምትችይበትን ነገር መፍጠር ነው የሆነው ነገር ግን እሱ አይደለም ለምሳሌ አቶ ዘመነ ካሴ ተጋብዘዋል ዘመነ የመጣበት ሌላ ምንም ነገር የለም ዘመነ በጦር የሚታገል ሰው ነው አንዱ ለሰላም እንቅፋት የሆነ አካል ነው መንግስት ሌላኛው አካል ነው ምክንያቱም ጦርነት ውስጥ ነው ያለው ሌላኛው እንቅፋት የሆነ አካል ነው ኦላዛ ቦታ ላይ አለ ጦርነት ውስጥ ያለ ነው አንዱ ለሰላም መጥፋት ምክንያት የሆነ አካል ነው ሶ እነዚህ ሶስቱን ሰዎች ተመልከቻቸው የምታገኙ ነው የተጋበዙትና ያልመጡትን ደግሞ ሰዎች ተመልከች ለምሳሌ ደብረጽዮን ተጋብዘዋል አልመጣም ያ ማለት ህዋትን ነው የምትጋብዙ እኔ ህዋት ከጦረኝነት ሌላ ምን የምናውቀው ነገር አለ ሁለተኛ ነገር ደግሞ የመጡትን ሰዎች ተመልከቻቸው አቶ ሰባት ናቸው የመጡትና really ይሄ ነገር የሰላም ነው ብለሽ ነው የምትነግሪኝ ሶስተኛ የምታገኙ ነገር እስክንድር ነው አልመጣም ግን ጥሪ ቀርቦለታል እስክንድርስ ምንድነው ካልሽ መሳሪያ አንስቶ የሚታገል ነው ሶ ኢቭን ጥሪው ላይ መንግስት እንዲሰማ እነሱ ደግሞ ድምጻቸው እንዲያሰሙ ነው ይሄ እንደዛ የሚሆን ነገር አይደለም ያለው ዝም ብለሽ ስትመለከቺው ህወሓትና ጌታቸውን ጠርተ አሜን ደብረጽዮንን ጋብዘሽው በትግራይ ምድር ላይ አንዲትን ጥይት ከእንግዲህ በኋላ መጮህ የለባትም የሚለውን ጌታቸውን አለመጋበዝ ለኔ ትርጉም የለውም really ሰላም ከሆነ ጥያቄው እንደውም የሚሻለው ከማነው ከደብረጽዮን ይልቅ ጌታቸው ነው ምክንያቱም ከዚህ በኋላ ጦርነት አልፈልግም የሚል ሰው ነው ጥሪው መሆን የነበረበት ጦርነት አልፈልግም የሚሉ ሰዎች ላይ ነው ግን የመጣው ነገር ምንድነው ነው ጦርነት የሚያደርጉትም ሰዎች ይምጡ ጦርነትም ማድረግ ይሄ ሰላማዊ የሚታገሉትም ሰዎች ሌሎችም ይምጡ ተብሎ የመጡበት ሁኔታ ነው ያለው ሶ ዝም ብለሽ ስትመለከቱ ያ ብቻ ግን አይደለም ኢቭን ፕሮግራሙ ላይ የተካፈሉት ሰዎች መልእክት እንኳን ስትመለከቱ አንዳቸው ምን ይሄ ቃል አይደለም አቶ ልደቱን በነጋታው ካልሳቱን በሌላኛው ቀን በነበረው ጋዜጣዊ መግለጫ ላይ የሰጡት ንግግር ነው አንድም አካል ጦርነቱን ያወገዘ የለም ጦርነቱን አለማውገዝ ብቻ ሳይሆን እንደውም የተሰጣቸው ነገር ምንድነው ጦርነት ውስጥ የገባችሁ ተገዳችሁ ነው የሚል ኤክስኪዩዝ ነው የተሰጣቸው ስለዚህ ባትገደዱ ኖሮ ጦርነት ውስጥ አስገቡም ነው ገልብጭው ይሄንን መልእክት እናንተ ባትገደዱ ጦርነት ውስጥ አስገቡ ነው ግልብጥ አድርጊውና አንብቢው መንግስት ባይገደድ ጦርነት ውስጥ ይገባል ወይ ስለዚህ ሁሉም ተገዶ ነው ጦርነት ውስጥ የገባው መንግስትም ተገድጃለሁ የሚልበት የራሱ ነገር አለው ፋኖም ተገድጃለሁ የሚለው የራሱ ጉዳይ አለው ኦላም ተገድጃለሁ የሚለው የራሱ ጉዳይ አለው ሶ የነዚህ ሰዎች ተገደናል ብለው የገቡ ሰዎች ነው ችግር የፈጠረውና ሰላሙን ያናጋው ሰላሙ መናጋቱ ደግሞ ኢኮኖሚው ላይ የፈጠረው ችግር አለ ማህበረሰባዊ ቀውስ ፈጥሯል የነገ ትውልድ ላይ የሚፈጥራቸው የራሱ ነገሮች አሉ ያ ብቻ ግን አይደለም አለማውገዝ ጦርነትን አለማውገዝ ለኔ ያሳየኝ ነገር እንዴት ነው መርጅ የምናደርገው እናንተ የምትታገሉት ትግል አለ በመሳሪያ እኛ በሰላማዊ የምንታገለው ትግል አለ ስለዚህ አንገፋፋ መርጅ እናደርገውና አብረን እንስራ በሌላ አማርኛ የቀረበው ጥሪ እዛ ቦታ ላይ የሚመስለኝ ነገር የጎንዮሽ ትግላችንን እናቆም ጥሪ ነው እና ፎከሳችን አንድና አንድ መንግስት ይሁን ብልጽግና ይሁን የሚል ነው so that's a common agenda እዛ ቦታ ላይ የቀረበው ነገር the only common agenda የምናገኘው ነገር መንግስት የችግሮቹ ሁሉ ምንጭ ነው እሱን እንታገለው የኛን የርስ በርስ ምንድነው ፍትግ ያናቁምና አብረን እንታገል የሚል ነው ይሄ የሁለንተናዊ ትግል ጥሪ እንጂ የሰላም ጥሪ አይደለም ያንን ነው ማየት የቻልኩትኝ ይሄ አማራጭ ነው መብትም ነው በዚህ ላይ መስማማትና መግባባት አለብን ይሄ ሁለንተናዊ ትግል ጦርነትንም እንትንን የሚያካተተ በተናበበ መንገድ አብረን እንስራ የሚባለው ነገር ይሄ አማራጭ ነው መብት ነው ማንንም ሰው የሚከለክለው ምናምን አይደለም እኔ በጦርነት አላምን ሊሆን ይችላል ሪዮት አንቺ ልታምኚ ትችይ ይሆናል እኔ በሁሉም ትግሌን የማደርገው አንቺ በዚህኛው ነው ብልሻለሁ አንቺ ደግሞ ኖ እኔ ደግሞ የምፈልገው በሰላማዊ ብቻ ነው ልትይ ትችያለሽ አማራጭ ነው በቃ ምርጫችን ነው አይደለም አንቺም ያን በተጀበትን መንገድ እኔም ደግሞ የሚሄድበትን መንገድ እንሂድ እና እስቲ መርጅ እናድርገውና እኔና አንቺ ሳንገፋፋ ትኩረታችን የሆኑ እንታገል እሱም አማራጭ ነው ነገር ግን እቺ ሰላም የምትባለው አካባገን ተለብሳ ነው ሰላም እንፍጠር ሰላም እናምጣ የሚባለው ነገር ግን ማድረግ ይሄ ትክክለኛ ነገር አይደለም ለሚሰማም ሰው የሚሰጠው ወይም ደግሞ ለህዝቡም ደግሞ ያለው ምላሽ ትክክለኛ የሆነ ነገር አይመስልኝም እንደ አማራጭ እንውሰደው እነዚህ ሰዎች መስራት አለባቸው ማድረግ አለባቸው ነገር ግን ጥሪው የሰላም ጥሪ አይደለም
ይህንን ነገር መጀመሪያ እንቀበለው። ሁለተኛ ነገር ደግሞ መስራት የሚፈልጉት ስራ አለ። ቅድም እንዳልኩሽ ነው መተባበር የሚባለው ነገር በኢትዮጵያ ውስጥ ያስፈልጋል፣ ግዴታ ነው፣ አማራጭ አይደለም። በኢትዮጵያ ውስጥ የተሻለ ነገር መፍጠር ከተፈለገ ኢቭን ብልጽግናን ለማውረድና የተሻለ መንግስት ለመፍጠር ከተፈለገ ወይም አይደለም ብልጽግናን አናወርደውም ብልጽግናን ማስገደድ የምንችልበት አትሞስፌር እንፍጠር እንኳን የሚባል ሁኔታ እንኳን ከተፈለገ ምንም አይነት ኦፕሽን የለንም፣ መተባበር ግድ ነው። ግን ይህንን እንተባበር የሚባለውን ነገር ግን ልናመጣ የማንችለውን ሰላምን በመስበክ መሆን የለበትም፣ ወይም ልናደርግ የማንችለው ግባችን ባልሆነው ሰላም ግን መሆን የለበትም። ምክንያቱም አት ሴም ታይም መንግስትም ሰላም እያለ ነው። ምንም እኮ የምንሰማው ነው ሰላም ሰላም ብሎ ቀን ከሌት ሲናገር ሁሉም ሰው ሰላም ብሎ ሲናገር ነው የምናየው። ነገር ግን የሚሰራውና የሚደረገው ግን ለሰላም የሚያስኬድ ነገር አይደለም። እና ስብሰባው ላይ ወይም ደግሞ ትዕይንተ ህዝቡ ላይ የታዘብኩት ነገር ይሄንን ነው የሚመስለው የሚለው ነው። እስቲ አዎ እንዳልከው አሁን እዚህ ጋር ግልጽ መሆን ያለበት አንዳንዴ እንደዚህ አይነት ነገሮች ሲነሱ ልክ መብት እንዳልሆነ አይነት ነገር አድርጎ የመውሰድ ነው። መብት ነው፣ በብልጽግና ላይ ነው የጠራ ነው። ስለዚህ ይሄ በቃ ትብብር ነው፣ ጸረ ብልጽግና ትብብር ነው አይነት ነገር ማለት ይቻላል። በየትኛው መንገድ የሚቀርቡ ደግሞ ሰዎች በሰላማዊ መንገድ የሚሆን የትጥቅ ትግል የሚያደርጉ እነሱን የማስተባበርም ሆነ አብረው እንዲሰሩ የማድረግም ሆነ ሁለገብ ትግል የማድረግም ሆነ እሱም እንደያመለካከቱ ይሄኛው እንዲህ ነው ያኛው እንዲህ ነው ልንነጋገርበት እንችላለን እንጂ በተረፈ የሆነ መሆን የለበትም አይነት የምትለው ነገር አይደለም። ግን ችግር የሚሆነው እኔም ችግር የሆነብኝ ነገር የነበረው አንድ የሰላም ጥሪ የሚለው ነገር ነው ከሆነ በዛ ደረጃ እነ ስብሃት ራሱ ሳይቀር የሚገኙበት መድረክ ሆነ። በእርግጥ የስብሃት በኋላ ነው የታወቀው፣ በውስጥ የሚያውቁ ሰዎች ሊኖሩ ይችላሉ። ግን አብዛኞቻችን የዶክተር ደብረጽዮን እንደዚሁ በማስታወቂያው ማለት ነው። መጀመሪያ ላይ ግን ያው የተለያዩ የተቃዋሚ ሰዎች ሊመጡ ይችላሉ የሚል ነገር ነው እንጂ እንደውም ልደት ውስጥ ጠይቀው ራሱ ምን አይነት ለምሳሌ ተቃዋሚዎች ምናምን የሚለው እንጂ ራሱ አገዛዝ ሊባል የሚችለው አይነቱ ህወሓት ደረጃ ይደርሳል ነገር የሚል እንትን አልነበረኝም። በኋላ ግን ማስታወቂያ ላይ ያየሁት ኦኬ ማስታወቂያውን እንደዚሁ ስናቀርብም ተነጋግረንበታል። ግን ከሁለት አንዱን የመምረጥ ነገር ግን መኖር ነበረበት ብዬ በደንብ አምናለሁ። አንድ ኦኬ ጸረ ብልጽግና ትብብር ነው ተብሎ እሱንም ቢሆን ተቃዋሚ የምትለውን አካል ብቻ ተቃዋሚ ምንድነው በእርግጥ ዲፋይን የምናደርገው ነገር ይለያያል በኋላ እንደገባኝ። ምክንያቱም ከብልጽግና ነው የተቃወመው ሁሉ ተቃዋሚ ነው አይነቱ ነገር እንጂ ዝም ብሎ በተራ መንጎ ካየ ነው። ግን አብረው ልትተባበረው የምትፈልገው ተባባሪ መሆን አለበት ወይ? ትብብርን ስታስብ ብልጽግናን ስለተቃወመ ብቻ ከማንም ጋር ህወሓትን ጨምሮ ትቆማለህ ወይ የሚለው ነገር በእኔ በኩል ተቀባይነት የለውም። አንደኛ እሱ ነው። ሁለተኛ ነገር ደግሞ ሰላም ካልክና ያንንም ካልበሰበስ ካይቀር ደግሞ ብልጽግናም መጥቶ ስለሱ ማብራሪያ የሚሰጥበት የሚነገረውን ነገር ምናምን ሳይሆን እሱ አንዱ ነው መሆን ያለበት። ሁለቱ ተደባለቀ እና ያው 10 ጊዜ ጠይቄ ያው ምላሽ ያልተገኘበት የሚገኝበትም ስላልሆነ ያው ብዙ ከዛ በላይ ማለት ስላልፈለኩኝ 2-3 ጠይቄ ተውኩት እና በጣም እኔም የምጋራው ነገር ነው ለማለት ነው። ልክ ነው፣ መብት ነው፣ ትግል እናደርጋለን ያለውን መንግስት ማስገደድም ይሁን ማስወገድም ይሁን ስለዚህ እንተባበራለን አንድ ነገር ነው። በዛ ዓላማ ስር ሰዎች ያንን የሚደግፉ ይሰባሰባሉ፣ ትብብር ያደርጋሉ። አይ ሰላም ነው እንዴትም ብለን ሁላችንም ተሰብስበን እንደው ሰላም እናምጣ ምናምንም ደግሞ በዛ መንፈስ ግን ሁለቱን መለየት ግን ከዚህ በኋላ ያው ያኛው ነው የሚሄደው። ስለዚህ ይሄ ጉዳይ መነጋገሪያም የሚሆን አይመስለኝም። እነዛኞቹ የተስማሙት ምናምን ደግሞ አብረው የሚሄዱበት አይነት ነገር ይኖራል እንደገባኝና ግን አንድ ነገር እንትን ብሎን አልፏል ብዬ አስባለሁኝ፣ አስተምሮን አልፏል ብዬ አስባለሁኝ። ተቃዋሚን የምናይበት መነጽር ምንድን ነው የሚለውን በደንብ አድርገን እንድንፈትሽ ማለት ነው። ለኔ ብልጽግናን ስለተቃወመ ብቻ ከማንም ጋር አብሬ እሰራለሁኝ 27 ዓመት እንደዚህ አይነት በደል ሲፈጽም የነበረ ወይንም ደግሞ አሁንም ራሱ አንድ ክልል እኮ ይዟል እኮ አይደል እንዴ ትግራይ ነው ራሱ አይነት ነገር እንደው ቀረምና ተቃዋሚ ሆነ የምትለውም አይደለም እንደው በዛ ደረጃ እንኳን የሚገለጽ አይደለምና እሱ ነገር በጣም ብየናችን ራሱ እጅግ በጣም የተራረቀ እንደሆነ ያው ያየንበትም ጥሩ ነው። እንዲህ አይነት ሙከራዎች የበለጠ እንዴት ነው የምታስበው ከሊስ እንዴት ነው የሚያስበው የሚለውን እያጠራ ይመጣልና
እሱ ልጨምር ብዬ ረጅም አወራሁኝ ማለት ነው። ዮቢ እንደው እያጠቃለልን እንሂድ፣ ሰዓታችን እየሄደ ስለሆነ እንዴት ነው አሁን ምን አይነት ትብብር ሲባል ከምንነጋገረው ንግግር ቢያንስ ያንተ አመለካከት የኔ አመለካከት የሆነ የሚታየው ነገር አለ። ምን አይነት ትብብር ነው የምንፈልገው የሚለውን ብዬ አስባለሁ ለአድማጮቻችን። አድማጮቻችንም ደግሞ ጻፉልን ምን አይነት ትብብር የሚለውንና ውይይት ማድረግ የምትፈልጉ ሰዎችም እንደዚሁ በ7034756309 ወይም በመንጊዜሚዲያ@gmail.com መነጋገሪያ መሆን ያለበት ጉዳይ ይመስለኛል። እስካሁን ያልተፈታ ነገር ስለሆነ ማለት ነው። አለበለዚያ እንደዚህ አይነት ምርጫዎች ከተደረጉ የትም አይደረስም ደግሞ የሚለውን አስተያየት እንዴት ታየዋለህ? በዚህ አይነት መጠን እንምረጥ ምናምን አይነት ነገር ከተባለ የበለጠ ያለውን በስልጣን ላይ ያለውን አካል ጡንቻ ማፈርጠም ነው። በኋላ የሚታሰብበት ነገሮች አሉ፣ በኋላ የሚፈቱ ችግሮች አሉ፣ በኋላ የሚታዩ ነገሮች አሉ። እነሱን ማሳደርም ይጠቅማልና በእንደዚህ አይነት ወቅት ብዙ እንደነ ነገር ማሰብ አያስፈልግም አይነት ማመለካከት አለ። እሱ እንዴት ታየዋለህ? እኔ አንዱ የኢትዮጵያ ፖለቲካ ችግር እሱ ይመስለኛል። በቃ አንዱ ችግራችን እንደውም አንዱ ብቻ ሳይሆን መሰረታዊ ችግራችን የሚመስለኝ ነገር እሱ ነው። ምክንያቱም አብረሽ ልትሰሪ እንደማትችይ ታውቂያለሽ። የምትሄጂባቸው መንገዶች ትክክል እንዳልሆኑ ይገባሻል። ያንቺና የሱ ሐሳብ ሩቅ እንደሆነ ይገባሻል። ነገር ግን አንድ ጠላት አለሽ። ጠላትሽን ለመጣል ነው የምትሄጂው። ያንን ጠላት ያደረግሽውን አካል ይዘሽ ሄደሽ ቦታው ላይ ትደርሻለሽ እና at the end of the day የምታገኘው ነገር ምንድነው? ዝም ብለሽ እኮ አስቢ። ኢትዮጵያ ውስጥ ህወሓትን ለመታገል 27 ዓመት ተተኪዷል እና 27 ዓመት ሙሉ ከታገሉ በኋላ ህወሓት ዝም ብለሽ እንትን ባይወል ለምሳሌ ቄሮ ተነሳ፣ ብዙ ድምጾች ሰማን። እንደን አማራ ክልል ላይ ደግሞ የራሳቸው ፋኖ ተነሳ፣ እንደን የኦሮሞ ደምደሜ ነው አለ። እንደን ምንድነው ህወሓት ደነበረ። ምንም የምናውቀው ነገር ማለት ድንብር አለ። የሁሉ ዘመን የሰራነው ሳትና ጭድ የሆኑ ሰዎች እንደዚህ መሆን ከቻሉ የስራችን እንደሚገባ አልሰራንም ማለት ነው ብሎ አቶ ጌታቸው የተናገረባቸው ነገሮች ነበሩ። አሁን ያ ሁሉ ነገር ሆነና ኦኬ ተገደደ። ህወሓት ሳውድ በግድ ወይም ኢህአዴግ ሳውድ በግድ ቁጭ እንዲልና እንዲያስብ በቃኝ እንዲል ሁኔታዎች ተመታቹ። እስቲ አስቢ፣ ለውጥ ነው ብለን እናስብና ለውጥ የሚባለው ነገር ሀፕን አደረገ። ያን ለውጥ የሚባለው ነገር ሀፕን ሲያደርግ ይታገል የነበረው አካል፣ ያን ለውጥ እንዲመጣ ይጠይቅ የነበረው አካል፣ ያን ለውጥ እንዲመጣ ይሰራ የነበረው አካል ምንድነው የሆነው? ምን ብለሽ እኮ ስታስቢ አንደኛ እርስ በርሱ የሚላተም ነው የሆነው። በቃ ዞር ብሎ እርስ በርሱ የሚፋተግ ሆነ። ሁለተኛ ነገር ሲሆን የሆነው ነገር ምንድነው? ለውጡ የሚባለው ነገር ሲመጣ ቁጭ ብሎ ገና ይሄ ምንድነው ሰርገኛ መጣ በርበሬ ቀንጥሶ አይነት ነገር ነው የሆነው። ለውጡ የሚባለው ነገር እነሱ በፈለጉት መንገድ ልክ ሲመጣ ምንም መስራት የማይችሉ ሰዎች ሆኑ። ለለውጥ ለሚባለው ነገር ያልተዘጋጁ ቦታ የሌላቸው ሁሉንም ነው የምልሽ። እኔ አሁን ከሌ ምናምን ነገር አለ ኢንክሉዲንግ ጃዋር መሐመድ ለውጡ ሲመጣ ሄዶ ገና ፓርቲ ፍለጋ ነው ሄደው። ምክንያቱም አልተዘጋጀም ነበር። የሚፈልገው ጥያቄ ነበረው፣ የሚጠይቃቸው ነገሮች አሉ፣ እንዲመጣ የሚፈልጋቸው ለውጦች አሉ። ያ ለውጥ ሲመጣ ምንድነው የማደርገው የሚለው ነገር ላይ ዝግጅት አልነበረው። የነበሩትን ፓርቲዎች እንመልከታቸው፣ ድርጅቶች በቃ ስም የነበራቸው የሚባሉት ነገሮች ተመልከታቸው። ምንድነው የሆኑት? እንዴት ነው ፓርቲ ምን መሰረታው ጥያቄዎች ታክለ የሚገቡት? ለምንድነው ያ የሆነው ካልሽ ስላልተዘጋጁ ነው። ለምንድነው ያ የሆነው ብለሽ ካልሽ የምታቀሙ ነገር ነው። አሁን ያልሽው ነገር ነው። በቃ አንዱ ችግር ያለብን ኢህአዴግ ነው። ኢህአዴግ ይወደቅ እንጂ የኢትዮጵያ ችግር ይፈታል አለ። በቃ እንደውም ህወሓት ነው የሚባለው። ህወሓት ይወገድ እንጂ የኢትዮጵያ ችግር ይፈታል የሚባለው ነገር ነበር። ዛሬም የሆነው ነገር ተመሳሳይ ነው። ዛሬም እያደረገን ያለነው ነገር ለውጥ ይምጣ እንጂ ብልጽግና ይወገድ እንጂ ብልጽግና የሚባለው ጠላታችን እሱኛው ነገር ላይ ፎከስ እናደርግና እሱ ላይ እንስራ፣ ከዛ በኋላ ያለው ነገር በኋላ ይታሰብበታል። የሚያመጣው ነገር መከራ ነው የሚያመጣው። የባሰ ነገር ነው የሚሰጠን። ይሄ እኮ ንጉሱ ላይ የሆነ ነገር ነው። ንጉሱን ያን ሁሉ ነገር አብጠልጥሏቸው ምን ብሏቸው ንጉሱ ሲወርዱ ቦታ አልነበረም፣ ክፍተት ነበር። ማን መሪ ይሁን የሚባለው ቦታ የእሳቸው ቦታ ተክቶ ሊሰራ የሚችል ሰው ስላልነበረ ክፍተት ተፈጠረ። ወታደሩ ገባ፣ የሆነ ሁሉ ሆነ እና ምንድነው ለኢትዮጵያ ያመጣንላት ምናምን ነገር ከተባለ ደም ነው ያመጣንላት፣ ለቅሶ ነው ያመጣንላት፣ ሀዘን ነው ያመጣንላት። አሁንም የሆነው ነገር እሱ ነው። ባለፈው 7 ዓመት ውስጥ ያየናቸው ነገሮች ምንድነው? መከራ ሁሉ ወረደ፣ ሁሉ እንትን አለ፣ ሁሉ ነገር መጣ ምናምን ባሉ ነገሮች አሉ። ሪሊ ዝም ብለን እናስበው የማስህተት ነው። ይሄ ስህተት የኛ አይደለም። መዘጋጀት ሲገባ ሳንዘጋጅ፣ መስራት የሚገባን ነገር ሳንሰራ ቀርተን
ሁሌም በለውጥ የምንመራ ሰዎች ለውጡ ሲመጣ ግራ የምንጋባ ሰዎች የምንሆን ሰዎች ስለሆነን አይደለም ሰው መሆን ያለበት ነገር ከሆነ ዛሬ ምንድነው ከተባለ እንደዚህ የሆነ ይሄ አይ በቃ ጠላታችን ችግሩ ብልጽግና ነው ስለዚህ በኋላ ይታሰብበታል የሚባለው ነገር አይደለም እንደውም መከራ የመጣብን ነገር እንደዚህ አይነት አመለካከት ነው ስለዚህ የእውነት መታሰብ ካለበት ጽሁፉ ላይ ያለውኝ ትብብሩን የጠየቁት አንድ ጥያቄ አለ ትብብሩ የእውነት መስራት ካለበት መስራት ያለበት የሚመስለኝ ነገር እንዴት ነው ይሄንን ነገር እውን ማድረግ የምንችለው ተቃውሞ መንግስት ላይ ከማድረጋችን በፊት ራሳችን ላይ እንዴት ነው ማምጣት የምንችለው ያንን ተቃውሞ ህዝቡን ራሳችን ላይ ምናልባት ትብብሩ የሚለው ትብብር አይደለንም የሚል ነገር ስላለ ኖ ስማቸው እሱ ነው አብሮነት የሚባለው ነገር ነው አብሮነት የሚባለው ዝም ብለሽ ስታስቢው እሱኛውን ነው መሰራት ያለበት የሚመስለኝ ነገር አሁን እንዴት ነው ራሳችን ላይ መስራት ያለብን እንዴት ነው መጥራት ያለብን እንዴት ነው ማስተካከል ያለብን እንዴት ነው መቀየር ያለብን የኛን ችግር መፍታት ያለብን የሚለው ነገር መታየትና መሰራት ያለበት ይመስለኛል ያንን መገስ አንሰራ አይ ችግር የለውም ብልጽግና ይወገድ የሚባለው ነገር ለሌላ ጥፋት ራሳችንን ማዘጋጀት ነው የሚሆነው እንደውም ሪዮቲ ማሰብ እኮ ካለብን እኮ መጠየቅ ያለብን መሰረታዊ ጥያቄ ለምን እዚህ ጋር እንዲሆነም ለምን እዚህ ጋር ደረስን የሚለውን ነው መጠየቅ ያለበት አይደል ለምን እንደው ይሄ በሆነው ብለሽ መፈተሽ ነው ያለብሽ እንጂ ምንም አይነት ኤክስኪውዝ መስጠት የለብሽም የዛሬ 7 አመት ለውጡ ሲመጣ የነበረው ፋንታሲ ነበር እዛ ቦታ ላይ ነበር ብዙ ድሎች ነበሩ ብዙ ነገሮች ክፍቶች ነበሩ መንግስት እንደውም በጣም ቸር ነበር በቃ ሁሉንም ግቡ ሲል ነበር እንዴት ለምንም እንዴትም ሊያደርጋቸው እንደሆነ ባናቀም ብቻ ግቡ ነበር የሚታሰሩ ሰዎች የተፈቱበት ሁኔታ ነበር የሚዲያ ሰዎች እርግጥ ቸርነት ነው ወይ ነው እንጂ እሱም የራሱ ጥያቄዎች አሉትና ዝም ብለሽ ስታየው እድሎች ነበሩ ግን እንዴት ሉዝ አደረግናቸው እነዛን እድሎች ምንድነው ምክንያታችን ለምንድነው ያንን ነገር ያበላሸነው ስለዚህ አሁን ዝም ብሎ ቆሞ በቃ ብልጽግና ነው ችግሩ ብልጽግና ማሰብ አይችልም ብልጽግና ነው ይሄን ነገር የፈጠረው ብልጽግና ሲባል ያው እንግዲህ ፓርቲውን እንደማይባል ይገባኛል አብይ ነው ሁሉንም ነገር ሆኗል አብይ ነው ችግሩ አብይ ነው ይሄንን የፈጠረው አብይ ነው ይሄን ነገር ያደረገው ብለን ከማለታችን በፊት እስቲ ቆም ብለን ሪሊ ምንድነው የምንፈልገው ነገር እንዴት ነው ይሄንን ለውጥ የምናመጣው ኦኬ ለውጡን ካመጣን በኋላስ እንዴት ነው ማስቀጠል የምንችለው የሚለው ነገር መስራት ያለብን ይመስለኛል ስለዚህ ለዛ ነገር ዝግጁዎች ሆነን አናቀም ዛሬም ያ ዝግጅቱ የለንም እመኚኝ ለውጥ ይመጣል በኢትዮጵያ ውስጥ ምን አይነት እንዴት መቼ የሚባለው ነገር እርግጠኛ አይደለሁም ግን ይመጣል ያ ለውጥ ሲመጣ ካልተዘጋጀን ዛሬ የምናለቅሰውን ለቅሶ ነገ እናለቅሰዋለን ዛሬ የምንጮኸውን ጩኸት ነገ እንጮሃለን ዛሬ የምናማረረውን ማማረር ነገ እናማረረዋለን ነገም ተመሳሳይ ማማረር ነው የምናማረረው ነገም ተመሳሳይ ጥሪ ነው የምንጠራው ስለዚህ ያ ከሚሆንና ይሄ ህዝብ ላይ ምንድነው ያልተቋረጠ መከራ ከምናመጣ እስቲ ቆም እንበል ራሳችንን እንግታ ራሳችንን እንያዝና ነው እንዴት ነው ጠንካራ ብቃት ያለው ሰው ሆኜ መውጣት የምችለው ለውጥ እናመጣ እንደም ያንን ለውጥ ደግሞ የሚያስከትል የሚያስጠብቅ እና ደግሞ ይዞ የሚሄድ ሰው መሆን የምችለው እንዴት ነው ብሎ መሰራት ያለበት ይመስለኛል እንደው የትብብር ጉዳይ ያሉት ፓርቲዎችም አብዛኛዎቹ ሊባል በሚችል ሁኔታ ሚረቡ አይደሉም ማለት ያው ከሚጠበቅባቸው አንፃር ስለዚህ እንደው ትብብር ተብሎ ቢሞከርም አላስፈላጊ ሆነ ከዚህ በፊት የመጣውን አይነት ችግር ማምጣት ነው እድሜ ማራዘም ነው ልክ ባልሆነ መንገድ ለመከራችን ስለዚህ ከዜሮ ጀምሮ ጠንካራ ሀገራዊ የሆነ ፓርቲ መመስረት አለበት አይነት ሐሳቦች ደግሞ ሲቀነቀኑ ታያለህና ለምሳሌ የያስፔድ ከዚህ ቀደም 2 ሆኖ እንደዚህ በፊት የተወያየንበት ጽሁፍም እንደዚሁ ጠንካራ ሀገራዊ ፓርቲ መመስረትን የሚመለከት ነውና እሱን አይነቱስ ነገር እንዴት ታየዋል ለኔ የተሻለ መስሎ የያስፔድ ሐሳብ ነው የተሻለ ነገርም የሚኖረው ነገር ጠንካራ ፓርቲ በኢትዮጵያ ውስጥ መመስረት አለበት ጠንካራ ፓርቲ ስንል ሀገር ቤት መቀመጫውን ያደረገ በሰው ኃይል ብቃት ያለው ምንድን ብሎ ይሄ መቃወም ሳይሆን አማራጭ መሆን የሚችል የእውነት ሐሳብም የሰዎችም በሁሉም ነገር አማራጭ መሆን የሚችል በአንድ ጊዜ ሄዶ ለውጥን ምንድነው ሄዶ መንግስት ላይ ካልሆንክ ብሎ አምባጓሮ የሚፈጥር ሳይሆን በሂደት አይ ቲንክ አልተሳሳትኩኝ ያስፔድ ያለው የሁለት የምርጫ ዘመን የሚል ነገር ያለው ይመስለኛልና ሂደቶች አሉት በእንደዛ ሂደቶች ኢትዮጵያን ፖለቲካ የእውነት መለወጥ የሚችል ፓርቲ መመስረት አለበት ያ ፓርቲ በመንገር ነው የሚመሰረተው የሚባለው ነገር የራሱ የሆኑ አካሄዶች አሉት አሁን እንደተባለው አዲስ ከሆነ ምን መሰረታው እሱ ራሱ ሌላ ችግር ነው
ሌላ ፓርቲ ዝም ብሏል። ሌላ ትልቅ ራስ ምታትና ይሆናል አይሆንም ነገር ነው። ግን እንደው ማሰብ ራሱ ከማሰብ አይደለም የሚጀምረው አንድ ነገር። ልክ ነሽ። ለሱም ነው እንትን የምለው አሁን በጣም የምትደግፊው የሚደገፍ ሀሳብ ስለሆነ የሚሻለው ነገር ምንድነው ብዬ ሳስብ የምለው ያሉትን ፓርቲዎች የእውነተኛ ውይይት እንዲወያዩ ምንድነው ይሄ እንዲጠራ ማድረግ ያለብን ይመስለኛል። ምንድነው የሚፎርሸው እንዲፎርሽ በቃ የሚቆመው እንዲቆም የሚያስችል ውይይት፣ ንግግር፣ ክርክሮች መደረግ ያለባቸው ይመስለኛል። ይሄ እንትን ይሄ ቅድም ዳሽን ነው ምንድነው ከዚህ በፊት የተባለ ነገር የኢትዮጵያ ፓርቲዎች ኮመን ኤነሚ እንጂ ኮመን አጀንዳ የላቸው የሚባል ነገር ነው ያለው እና በኤነሚ ይሄ በጠላትነት አንድን ጠላት ታርጌት አድርጎ የሚሰበሰብ ሳይሆን የእውነት እንዴት ነው የተሻለ አማራጭ ያለው ፓርቲ መመስረት የምንችለው የሚል ውይይት የሚደረግበት፣ ትብብር የሚደረግበት፣ ንግግር የሚደረግበት መድረኮች መፈጠር ያለባቸው ብዬ አስባለሁ። ያንን ማድረግ ከተቻለ ምናልባት እንደተባለው አዲስ ፓርቲ እነዚህንም ሁሉ ያቀፈ ከነዚህም የተውጣጡትን ያቀፈ ወይም ደግሞ አዲስም ፊት ያላቸውን ሰዎች ጥሩ ድጋፍ ያለው ፓርቲ ማቋቋም ይቻል ይመስለኛል። ያንን ማድረግ ከተቻለ ምናልባት በአጭር ጊዜ ላይሆን ይችላል፣ በሂደቶች 5-10 ዓመት ከዚህም በኋላ 15 ዓመትም ሊፈጅ ይችላል። የፈጀውን ፈጅቶ ግን አትሊስት ለሚቀጥለው ትውልድ የተሻለ ነገር ማስረከብ የምንችልባቸው ሁኔታዎች ሊፈጠሩ ይችላሉ። we already waste our time, you know, እንትናችን ይጨረሰን ይመስለኛል። ጊዜያችንን ይሄ ስንናቆር ስንሻኮት እንዴት ስናደርግ እየጨረስን ይመስለኛል እና አትሊስት ለሚቀጥለው ትውልድ የተሻለ መድረክ ፈጥረንለት መሄድ የምንችልባቸው ነገሮች መሰራት ያለበት ይመስለኛል። ሪዮቴ በጣም ኮሜንቶችን እያሰብኩ ነው ካሁኑ ማለት ነው። አስራ ምን አይነት ቀልደኛ አየውኝ ባልኩ እንደዛ ሲል የአንዱ ኮሜንት የተሰጠው የያስፔን ጽሁፍ ላይ እሱ ነው እና ሁለት የምርጫ ዘመን የሚል ነው አይ ቲንክ አልተሳሳትኩኝና እንደ ሁለት የምርጫ ዘመን ሁሉ የሚባል ነው። እንግዲህ የሚሻለው የሚመስለኝ እንግዲህ የምትመርጩ እንትን አለ አይደለ? አሁን የሚመረጥ ከሆነ አይደለም የተሻለ ነገር መፍጠርን ካሰብሽ ግን እኔ እንደዛ ነው የማስበው። አሁን ባለው ትውልድ ኢትዮጵያ የተሻለ ነገር ይኖራታል ወይ ብለሽ ብትይ እኔ አላምንም። እኔ አይታየኝም ያ ነገር ሊሆን ግን የሚችል ይሄ ትውልድ ግን ለሚቀጥለው ትውልድ ሊፈጥርለትና ሊሰራለት የሚችለው ነገር ምንድነው ከተባለ ግን አትሊስት ይሄንን ድካሙን አለማሻገር ይችላል። በቃ ይሄ ስንፍናዬ ነው፣ ይሄ ድካሜ ነው፣ ይሄ የኔ ችግሮች ናቸው፣ እነዚህ ችግሮች መቆም አለባቸው ብሎ እዚህ ጋር መስበር ይችላል። ተብሎ ለሚቀጥለው ትውልድ የተሻለ በሮችን መክፈት፣ የተሻለ መደላድሎችን መፍጠር ይችላል። የሚቀጥለው ትውልድ እንደገና ብሎ እንዴት ነው ዲሞክራሲ እንገነባው፣ ዲሞክራሲ ምን አይነት ዲሞክራሲ እናምጣ የሚባለው ነገር ውስጥ መግባት የለበትም። እንዴት ነው ምርጫ፣ እንዴት ነው ፓርቲ ማዘጋጀት ያለብን፣ እንዴት ነው ተቃዋሚ መሆን ያለብን፣ ምን አይነት አማራጭ የሚሉት መግባት የለበትም። ስለዚህ የሚሻለው ነገር ትውልድን ታሳቢ አድርጎ ያ ይመስለኛል 5-10 ዓመት የሚባለው ነገር ያ ነው። እውነተኞችን ነው በቃ ዋጋ እኮ ከፍለናል። ምንም እኮ የምትየው ነገር የለም። ዋጋ ተከፍሏል። ብዙ ስብራቶችን አስተናግደናል። ዛሬ ብዙ እንባዎች አሉ ኢትዮጵያ ውስጥ፣ ብዙ ደም የፈሰሰው። የሚሻለው ነገር ምንድነው ከተባለ ይሄ ደም መፍሰስ እንዳይቀጥል መስራት ያለብን ይመስለኛል። ይሄ ምንድነው የጎንዮሽ ሽኩቻ እንዳይቀጥል፣ ይሄ መናቆር፣ ይሄ እንባ እንዳይቀጥል መስራት ያለብን ይመስለኛል። ያንን ደግሞ ልናደርግ የምንችለው ያስፔድ እንዳለው አሁን መጀመር ነው። በ2 እና በ3 ምርጫዎች ሂደቶች ግን የተሻለ አቅም ያለው አማራጭ የሚሆን ፓርቲ መድረኩ ላይ ማየት የምንችል ይመስለኛል። ያ ካልሆነ ግን እንግዲህ ብለዋል እኮ አይደል 2 ዓመት ምናምን ብለው እንግዲህ አሁን 7 ዓመት ሆነ አይ ብለን እንደዚህ ምን ከሆነ ደግሞ ሌላ 7 ዓመት ይመጣል። ለዚህ መስጠቱ የተሻለ ይመስለኛል። ምን ያህል ጊዜ የሚለው ነገር ባይታወቅም ትክክለኛ የሆነ ስራ እየተሰራ መጀመር አለበት እውነተኛ ለውጥን ለማምጣት ከተፈለገ የሚለው ነገር ልክ ነው እና የተለያዩ ግምቶችን እንዳልከው ማስቀመጥ ይቻላል። ምን ያህል ይወስዳል እንደዚህ ቢሰራ የሚለውን እና አንዳንዴ ግን ቅድም ያልኩህ ለምንድን ነው የሆነ እንዲህ ጊዜ ስለሚወስዱ ነገሮች ስትናገር ካለው በጣም ኃይለኛ ችግር አንጻር ነው ሰዎች የሚናደዱበትም የሆነ ያሰብክበት ዝም ብለህ የሰነዘርከው ያሰብክበት የማይመስላቸው ነገር አለ ወይም ደግሞ የሆነ ህመማቸው ያልተሰማ አይነት ነገር ማለት ነው። ግን ያ ማለት አይደለም። አየነው በተደጋጋሚ አይደለ ኖረንበት አየነው
ታሪክ አነበብን እንግዲህ ዝም ብሎ በጥድፊያዎችና ልክ ባልሆኑ መንገዶች የትንፍጩ ዱቄቱን አምጪ አይነቱ ነገር መሄድ መስዋዕትነት አስከፍሉ ብዙዎችን እውነተኛ ሰዎችን ሌሎችን ደግሞ መኖሪያ መንገድ አድርጎ ምናምን ዘመን ያልፋል እንጂ እውነተኛ ለውጥ አይመጣም። ስለዚህ ምን ማድረግ አለብን የሚለው ነገር ሲታሰብ ትክክለኛ የሆኑ መንገዶችን በተሻለ መንገድ መምረጥ ያስፈልጋል። ደግመን ደጋግመን ልንፎርሽባቸው የማንችላቸውንና እሱን እንዴት እናድርግ የሚለውን መነጋገር ያስፈልጋል ይመስለኛልና ጊዜ ሊወስድም ይችላል ካለብን ጥልቅ የሆነ ችግር አንፃር። ስለዚህ ለሱም ሰፋ አድርጎ ልብን ማዘጋጀት ያስፈልጋል። አዎ ቢቻልማ በፍጥነት ከዚህ ችግር ብንወጣ ጥሩ ነበር። ግን ይቻላል ወይ? ከራሳችን ድክመት በአብዛኛው ስንነጋገር የነበረው የራሳችንን ድክመት ነው አይደለ? ብለን ገዢ ፓርቲ የትላንቱን ይሁን ያሁኑን ይሁን ብለን ያው ደክሞናል አንዳንዶቻችን ደግሞ አሁንም በቃ ጣታችንን እዛው ላይ ብቻ ነው የምንቀስረው። ግን ትክክለኛው ነገር እዛ ጋማ በቃ አልከው እኮ እሱ ችግር አለበት ካልክ አንተ ለማስተካከል ምንድነው ያቃተ? ራስን ማየት ነው ደግሞ አይደል? ራስን ስታይ ጉድፍህን ስታነሳ የዛን ጊዜ የሚስተካከል ነገር ይኖራል። እሱ ምን ያህል ጊዜ ይወስዳል ምን አይነት ችግር ውስጥ ነው የተዘፈቅነው የሚለውን ከማወቅ ይጀምራል ብዬ አስባለሁኝና ለዛ ነው እንጂ እንደ ዘበት የሚወረወሩ ነገሮች እንዳልሆኑ አንዳንድ በየዋህነት የሚናደዱ ሰዎችን ለማስረዳት ፈልጌ ነውና እንደው በመጨረሻ ሳልለው ባላልፈው የምትለው ማጠቃለያ ሐሳብ ካለ ደግሞ ዳንተ ሊድ። አው ሪዮቲ በጣም እንግዲህ የሀገራችን ጉዳይ በጣም ውስብስብ ነው፣ አስቸጋሪ ነው። አንዳንዴ ልትታዩ ትፈልጊና ማይተውሽ ነው። አርፈሽ ቁጭ ብለሽ መተኛት ትፈልጊያለሽ ግን አትተኝም። ምክንያቱም ተሰደሽ ከሀገርሽ ውጪም ብትሆኚ ልብሽ ያለው ሀገር ቤት ነው። የምትሰሚው ወሬ እሱ ነው። አልሰማም እንኳን ብትይ ሳትወጪ በግድ የሆነ ቦታ ላይ ትሰሚዋለሽ። ዝም ብለሽ ደግሞ ካሰብሽ ደግሞ ሌላ አማራጭ ሳለን ወይ ሌላ ሀገር አለን ወይ የእውነት ሌላ ምንላት ነገር አለን ወይ? የኢትዮጵያ መሻሻል የኢትዮጵያ መለወጥ የኢትዮጵያ መቀየር አሳስበንም ወይ? ስለዚህ የተሻለች ኢትዮጵያን የምንፈልግ ከሆነ ህዝባችን ከዚህ በፊትም ብያለሁኝ እኔ አማርጦ መብላት ሳይሆን ሳይረበው የሚያድርባትን ኢትዮጵያ እንኳን እውን ማድረግ ከቻለን ምንድነው በሰላም ወጥቶ የሚገባባት ይሄ በመልክ አለልሽም መልክ ሁላችንም ተመሳሳዮች ነን። ግን በብሔሩ ምክንያት ወይም ደግሞ በቋንቋው ምክንያት ወይም ደግሞ በሆነ ምክንያቱ የሚገፋበትና የሚጣላበት ሳይሆን ሁሉ ነገር ተከብሮና ተዋህዶ ተፋቅሮ የሚኖርባት ኢትዮጵያ እንድትኖረን ካሰብ ቁጭ ብለን እንነጋገር፣ እንወያይ፣ ሐሳቦችን እናውጣ፣ አንፍራቸው ሐሳቦችን። ኢትዮጵያ ውስጥ የምታዩ ነው አይደለ? በቃ ኩርፊያ ማንችል ሰዎች ነን። ምንም እኮ ሌላ እኮ ነገር አይደለም። ኩርፊያ አንችልም። ሰው ሲያኮርፈን የሆነ ነገር አስቦብኛ ብለን ጠላትን የምናደርገው ሲያኮርፍ ማለት ነው። ሐሳብ የሚባል ልዩነት ሲመጣ በትንተናችን ነው የሚወጣው። የሚቃረንሽን ሰው ስታገኝ የምታደርጊው ነገር መጀመሪያ ነገር የሚቀድመን ነገር ምንድነው? ሌብል ነው የምናደርገው። የሆነ ጸጉረ ልውጥ ነው ይሄ ሰላይ ነው እንትን ነው ሰርጎ ገብ ምናምን ብለን ጠላት ማድረግ ነው የሚቀናል። ከዛ ይልቅ እስቲ የተማረ የሚባለው ሰው ምሁር የሚባለው ሰው አይ በቃ አትሊስት ልምድ አለው ቀመስኩ የሚለው ወይና ወደ ፖለቲካው መጥቻለሁ የሚለው ሰው መንበር ላይ እዛ ከፍ ላይ ሲል በቃ አትሊስት ከዚህ እዚህ ጋር ካለው ታች መሬት ላይ ካለው ሰው የተሻለ ነገር አለኝ ይያለን ያለውና ሶ ያ ነገር ያ የሆነው ሰው እስቲ ቁጭ ብሎ ይነጋገር፣ በሐሳብ ይፋጭ፣ ይጣላ፣ በሐሳብ ይሟገት፣ በሐሳብ ለሐሳብ ነገሮችን ያውጣ፣ ይጣል፣ ያንሳ፣ ሁሉንም ነገር ያንተን ይበልና የሚሻለውን ነገር ለኢትዮጵያ የሚሆነውን ነገር ለመያዝ እንሞክር። ሁላችንም ያለብን እዳሱ ይመስለኛል። ቅድም እንዳልኩሽ እኛ ጊዜያችን ኦሬዲ ይሄ ልንሰራ የምንችልበት በጣም ምርጡ ጊዜ ውስጥ እሱ አልፎናል። በቃ አልፎናል። አሁን ከዚህ በኋላ ማሰብ ያለብን የሚቀጥለው ትውልድ እኛ የወደቅንበት ውድቀት እንዳይወድቅ፣ እኛ የተሳሳትነውን እንዳይሳሳት፣ የሚቀጥለው ትውልድ የኔ ድካም የኔ ዕጣ እንዳይገጥመው፣ ከኔ የተሻለ ኑሮ እንዲኖር፣ ከኔ የተሻለ ፖለቲካን እንዲገነባ፣ ከኔ የተሻለ ኢኮኖሚን እንዲኖረው፣ ከኔ የተሻለ ማህበረሰብ እንዲኖረው መስራት ያለብን ይመስለኛል። ያንን ነገር ማድረግ ከቻለን ያንን ነገር መስራት ከቻለን ያ ትልቅ ድል ነው። አሁን ላለው ትውልድ አሁን ላለው ፖለቲከኛ አሁን ላለው ተቃዋሚም ምንም መንግስትንም ጭምር መጠይቀው ማሳስበውም እንግዲህ ዝጌሩንም መመለመነው ነገር አትሊስት በቃ ለሚቀጥለው ትውልድ
ዛሬ ያለንን ስንፍና፣ ዛሬ ያለንን ችግር፣ ዛሬ ያለንን መቋሰል፣ ዛሬ ያለንን ይሄ እሱኛውን ነገር አቁመን የተወሰነች ነገር መስራት የሚችልበት መኖር የሚችልበት ባለው ዓለም ላይ ተፎካክሮ መኖር የሚችልበትን ሁኔታዎች እንፍጠርለት። ያንን ማድረግ ከቻለን ሰክሰስ ነው። ሌላ አይደለም። አሁን ከዚህ ትውልድ የሚጠበቅና የሚሰራው ነገር የእውነት ለውጥ ከሆነ የሚታሰበው የእውነት መታደስ ከሆነ የሚታሰበው ራሳችን ላይ እንስራ፣ ወደ ራሳችን እንመለስ። አሁን እንትና ነው ብለን ጣት መጠቆማችን እናቆም። እስቲ ዝግጆች እንሁን ለሚመጣው ለማንኛውም ነገር ለበጎም ይሁን ለመጥፎ ያንን ነገር ይዞ ለማስቀጠል ያንን ነገር ለመስራት ለመቀየር የተሻለ ነገር ለመሆን ዝግጆች እንሁን። የተሻለ ተቋምን መስረት፣ የተሻለ ፓርቲን መስረት፣ የተሻለ ግንኙነት፣ የተሻለ የሐሳብ ጥራት፣ የተሻለ ይሄ አማራጭነት ራሳችንን እናስገድደውና እናምጣ ወደዛ ነገር። ያንን ማድረግ ከቻለ ለውጦች እናመጣለን። አይ የለም የኔ ነገር እንትን ካልሆነ ይሄ የኔ ጉዳይ ነው ብለን ምናነሳ ከሆነ ቀደም እንዳልሽው ነው አንዱ ፓርቲ ሲቋቋም ሌላ ፋክሽን ይፈጠራል። በቃ አንደኛው ሲሰበሰብ ሌላኛው ቦታ ላይ አፈንግጦ ይወጣል። ሌላኛው ነገር የራሱን የሆነ የሚፈልጋቸው ነገሮች አሉት። ስለዚህ ያ ነገር ይሁንና ለህዝባችንም አንሆንም። ለህዝባችን አለመሆን ብቻ ሳይሆን መከራ ነው የምንሆነው፣ እንባ ነው የምንሆነው፣ ለቅሶ ነው የምንሆነው፣ ስብራት ነው የምንሆነውና ከዚህ ልንወጣ የምንችልበት ትብብርም በዩ ውይይትም በዩ መዋሃድም በዩ መለያየትም ከሆነ መለያየት የፈለገው ነገር ብቻ ይሁን ከዚህ ነገር የምንወጣበት ነገር መሰራት አለበት ብዬ አምናለሁ። ያንን ነገር ነው ማለት የምችለው። ቴንኪው በጣም አድማጭ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስል ነበር። በሌላ ፕሮግራም በሌላ ርዕሰ ጉዳይና ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም።